እፎ ታነክር ቤተ ዜማ ጾመ ድጓ ጮኸ ስሰማው መንገድ አልሰደኝ ብሎ መንገዱ አልከድ ብሏል። የቁም የቀረሁ ለአካባቢው ለእርሱ ለደብሩ ብርቅዬ ልጅ ነኝ። እንደው ህዝቡ አይቶ አይጠግበኝም። አንድ ኮታ 200 ብር ተሸልሜያለሁ። ይህንን ስሸለም በጋይንት ጉድ ተባለ። እግዚአብሔር እፎ ሰው አቅሙን ያውቅ። አሁን አንተ ምን አቅም ሆነ እዚህ ቆምክ? በጣም ኃይለኛ ሰው ናቸው። ትግልህን ጠብቀህ ስልጣን ካላስክል መስቀል ይዘህ ካላየውህ ስልጣን ካልተጨመረበት ልጅ አይደለህም ብሎ ዝማሬ ማለት ዝማሬ ራሱ ለዚህ የማያጠፋ ይላል። ወሰን እንትላ ገብረ እግዚአብሔር ርይሰት የቢሮ ቤት ሰራተኛውም እንዲያውም ከሊቃውንቶች ድጓ መምህራኖች በላይ ነው ክፍያ የሚከፈላቸው። የእግዚአብሔርን ቤተ እግዚአብሔር ለማገልገል ድጓን ተምሮ ማስተማር ትልቅ ጸጋ ነገር ነው። ሶበትሬ ወሙ ለጠይባኒ መብቶ ከማሁታ ጎባ አብዳላል ወሙል ብሎ ሳክ የሚያስበው ግን ዲያቆን መጥቶ ዝም ብሎ የታየን መልአክ ያለው ሙሉ ነው የሚሰበከው። ዛሬ ለኪዳኑም ያመቱን ቃለ እግዚአብሔር ይመጣና ሰማኛ ወይም አጋባሪ እንደዚያ አጋባሪ እንኳን እዛ ነው እና ወደ ኪዳኑ ወደዚያ ነው የሚችል ወፓትርያርክ መክበበ ኩሎሙ ቅዱሳን ሊቃውንቶች ጋይንቶች ያቀረቡት። እንደምን አላችሁ ውድ የሚዲያችን የፍኖተ ሕይወት ተከታታዮች፣ ይህ ዘወትር እሑድ ወደ እናንተ የሚቀርብላችሁ ዝክረ ሊቃውንት መርሃ ግብራችን ነው። ዛሬም እንደተለመደው ታላቅ እንግዳ ይዘንላችሁ ቀርበናል። የዛሬው እንግዳችን በምስራቅ ሸዋ ሀገረ ስብከት በአዳማ ላይ ድጓን ተጠያቂ ከሆኑ መምህራን መካከል ፊት አውራሪው የመጀመሪያው ናቸው። እንዲሁም በቤተ ማርያም አቋቋምና በድጓ በጣም ተጠያቂ ሊቅ ናቸው። ከ10 ዓመት በላይ ወንበር ዘርግተው በማስተማር ብዙ ሊቃውንትን ለቤተክርስቲያናችን ያፈሩ አባት ናቸው። የየንታ ጥበቡ አሉኝ ከሚሏቸው ከሚጠቅሷቸው አድራሾች ወይም መምህራን መካከል አንዱ ናቸው። በአሁኑ ሰዓት በአዳማ ቦኩ ደብረ ምሕረት ቅዱስ ሚካኤል ቤተክርስቲያን በዋና ድጓ መምህርነት የሚያገለግሉት ከየንታ የተባረከ አስማማው ጋር ነው። ከሊቀ ጠበብት የተባረከ አስማማው ጋር ነው ቆይታ የምናደርገው። ብዙ ታሪኮችን ይነግሩናል። እጅግ የሚገርም የሚያዝናናም የሚያስተምርም ታሪክ ነው ያላቸው። የእሳቸውን ታሪክ ነው እየሰማን የምንቆየው። እስከ ፕሮግራማችን ፍጻሜ ድረስ አብራችን ቆዩ። እሺ የንታ ጥሪያችንን አክብሮ ስለመጡ ከልብ እናመሰግናለን። እንግዲህ የእርሶ ታሪክ ከዚህ በፊትም አንድ ሁለት መምህራን አቅርበን የተወሰነ ነገሮችን ነግረውናል። መቼስ የሚያስገርም የሚያስደስትም የሚያስተምርም ታሪክ ነው ያሉትና እስቲ ከስር መሰረቱን ጀምርና የልጅነት ህይወቶት ምን ይመስላል? ወላጅ አባቶት ደግሞ ሙሉ ዳዊት በቃሉት እንደሚደግሙ ሰምቻለሁና እስቲ ስለ እናት ስለ አባቶት እንዲሁም የልጅነት ህይወቶት ምን እንደሚመስል እናንሳ። እሺ እኔም በቅድሚያ ለዚህ ለታላቁ ሚዲያ ጥሪ አድርጋችሁ ስላቀረባችሁ አመሰግናለሁኝ። የተባረከ ዘመን ያድርግልን። በጣም አመሰግናለሁ። ምክንያቱም አዋን የልጅነት ነገር ነው የሚነገረው። በልጅነት ብዙ ነገር ይኖራል። አሁን እኛ ትምህርት ቤት ብዙ ፈተና አለው። ውሻ ጋር የውሻ ባላንጋራ ጮሆብን ብዙ በረሃብ ፈተና ተፈተነን ነው ለዚህ የደረስነው። እርግጥ እኔ እግዚአብሔርን የማመሰግነው እኔ የቅዱስ ሚካኤል የስለት ልጅ ነኝ። ቦታችን ትውልድ ቦታዬ ደቡብ ጎንደር ላይ ጋይንት ደብረ ሳይል ጠጥራ ቅዱስ ሚካኤል ይባላል። የዚያ ተወላጅ ነኝ። አባቴም ስመጥር ናቸው። በጣም 150 ዳዊት በቃላቸው የሚደግሙ ናቸው። ከመድገሙ አዘሉ አልፎ እንደ መልካ ማርያም እንደ መልካ ኢየሱስ እንደ ውዳሴ ማርያም
ብፁዕ ብእሲ ዘይሆረ በምክረ ርስያን ለምን ታንገልጉ አሕዛብ ወሕዝን ይነባቡ ከንቶ እያሉ 150 ዳዊትን በቃል የሚያድሩ ናቸው። ከጓደኞቻቸው ጋር መምህራቸው አባ ወልደ ጊዮርጊስ ሲባሉ ነበረኝ። ባህታዊ የሆኑ ከቤተልሔም የሚወጡ ነበሩ። በስርዓት አድርገው ነው ያሳደጓቸው፣ ቀርጾ ያሳደጓቸው እና ከዚያ በላይ 150 ዳዊት እንደውም ዳዊት ሚዝ የለም አጠቃላይ ጋይንት ሱራምባ እነ ቃቤት ማርያም እነ ጉና ሚካኤል እነ ይትባ ገብርኤል እነ ዳሞት ማርያም አካባቢ ያለው ይሄ ላይ ጋይንት ወረዳ ልቅሶ ይገናኛል። ሁሉም ደብር ከደብር ፋርጣ ድረስ በዚያም በዚህም በግራ ቀኙ በምስራቅ በምዕራብ በሰሜን በደቡብ የማይሰበሰብ ሊቃውንት የለም። በዛን ጊዜ እነሱ አድለው ነው እንደ ውዳሴ ማርያም አድለው ነው። ዳዊትም የሚዘርጋ የለም። ሊቃውንት ነው አገሩ አጠቃላይ በቃል ነው። እንደ መልካ ማርያም እንደ መልካ ኢየሱስ እንደ ውዳሴ ማርያም ይታደለ ይሰጣቸዋል። ዳዊት የሚገልጽ የለም። ድሮ ነው። እኛም ከዚያ ደርሰናል። እኔ እርግጥ የቅዱስ ሚካኤል የስዕለት ልጅ ነኝ ይሉኛል። ታሪኩን በ5 ዓመት ነው መሰለኝ በ59 አካባቢ የሆነ ትምህርት ቤት ዘመናዊ ትምህርት ቤት በዛን ጊዜ አስኮላ ትምህርት ነው የሚባለው የመጀመሪያው። አሁን ነው ዘመናዊ የተባለ እንጂ በአማርኛው አስኮላ ትምህርት ይባል ነበረኝ። አንድ ሀብታሞች ሆነ ከተማ ላይ አስፈቅደው ከንጉሥ ኃይለ ሥላሴ ቀዳማዊ እዚህ መጥተው አስፈቅደው ቦታ ራሳቸው በንብረታቸው እስከ 6 ክፍል ትምህርት ቤት ተሰራ። ያን ጊዜ እኔ ጓደኞቼ ጋር አብሬ ተመዝግቤ 2 ቀን ያህል እንደርኩኝ። አባቴ እናት ታላቅ ነበሩ በጣም። አባቴ እናትና ቤታቸው ለየት ያለ ነው። ሀብታሞች ናቸው። የእንግዳ ቤት ነው። ያቺ ደግናታችን የአባቴ እናት ዳሞት ማርያም የምትባለው ቦታ ላይ የአባትና የእናቷ ቦታ እዚያ ነው። እናቴ እዚያ ልትወልድ ስትሄድ በመንገዱ በሚካኤል ቤተክርስቲያን ስራ የበለሆደው ወደዚያች ሊሄዱ ከመወለዴ በፊት ወዲያው ሲሄዱ ቅዱስ ሚካኤል አደራህን የዛሬውን ልጅ አውጣልኝና ለአንተ ምንም ነገር ሳይሆን ሰርቶ ምን ብሎ አባቱን ያገለግላል ሳይሆን እኔም ጭምር ላንተ ሰጥቻለሁ፣ አሳድግልኝ ላንተ ሰጥቻለሁና የተባረከ ፍጥረት ስጥልኝ ብዬ ተሳልኩኝ ይላሉ። ስለቱ ነው ማለት ነው። ስለቱ ነው። እናታችን አባቴ አባትና እናት ቤት የተለየ ነው። ተማሪ ሲመጣ ቀን በቀን አንድ እንጀራ አይቆረስም። የእመቤታችን ስም ከተጠራ 10 ተማሪ ቢመጣ 10 እንጀራ አይቆረስም። ለሰራተኞቹም ያስተላልፋሉ። ሰው ሲመጣ እንደዚያ ሲል በዓል ከሆነ ወጥ ተጨምሮ ነው የሚሰጥ። በተቀረ ተማሪ ሲማሩ ነው እዚያ ቤት ራቱን ዘውድ በምድብ ነው የሚጠቀሙ። እዚያ ትምህርት ቤት ዘመናዊ ትምህርት ቤት እጄ እንደጀመርኩኝ በሁለተኛው ቀን ነው አባቴን አስማማው ለምንድን ነው እዚያ ትምህርት ቤት የላከውን? እሱን እኮ ታረቀኝ ነበር የሚሉኝ። እኔ ስሜ ብዙ ነው፣ ቁልምጥ ልጅ ነኝ፣ ብዙ ስም አለኝ። አጎቶችም እናቴም የእናቴ እህቶችም አጎቶቹ ለበት ያለ ነው። ብቻ የብርቅዬ ልጅ ነው። ኋላ ታረቀኝን የተባረክን ለምንድን ነው ወደ እዚያ ትምህርት ቤት ሰደድከው? እኔ እኮ ለቅዱስ ሚካኤል ሰጥቻለሁ ብሎ ይናገራሉ። ወዲያው ደግሞ ሊቀ ጠበብት ካሴ ቸኮለ ይባሉ ነበር። እዚህ ማኅደረ ስብሐት ማርያምም ብዙ ጊዜ በሊቀ ጠበብትነት በድጓ መምህርነት አገልግለው እዚህ ሆነው ሞቱ። እሳቸው በአፍለኛ ወዲያ ድጓ መምህር እንደሆኑ ከዚያ እኛ ቦታ ተቀሮ ነበረ ወስዶ ከዚያ አስረከበኝ አባቴ። ከዚያ በኋላ ምን ጊዜ እንደተማርኩ አላውቀውም። እሳቸው በጣም ደግ ትልቅ ምሁር ነበሩ። ጌታችንም ውዳሴ ማርያም ሳናደርስ ውዳሴ ማርያም ዳዊት በቀን በቀን ሳናስተዛዘል አንውልም። እዚያ ትምህርት ቤት ከገባው በኋላ ማንም ተማሪ ተወዳዳሪም የለም። የእሳቸውም ጭምር እንዲያው ፍላጎታቸው ተቆጣጥረው ነበረ። ዳዊት ራሱ ደግሜ ጾም ድጓ እየተማርኩኝ ይህ ቀን ብዬ አላጠናሁትም። ተተትሎ የገባልኝ ብቻ ይመጣልኝ 150 ዳዊት። ሌላው ለድጓ መምህራን ማለት ደግሞ እኔ ቅዱስ ሚካኤል ልጅ ስለሆንኩ እሱ መሰለኝ ገለጽ እሱ ነው ብቻ ረድኤቱን የሰጠኝ። ዳዊት ለድጓ መምህራን ትልቁ ፈተናት ዳዊት ነው። ምዕራፉ ዘወትር ምዕራፉ ጾም ምዕራፉ ሁሉም ከዳዊት ስለማይወጣ ሌሎች ተማሪዎች ጓደኞቻችን ዳዊት አላጠናሁም ማታ መማረው ለቃል ትምህርት አላጠናሁም ብሎ ጉባኤ እዚያ ወንበራቸውን ተነስተው ሲሄዱ እኔ ዳዊት እንደዚህ ብዬ ዘርግቼ
አጥንቼ አላውቅም። መጀመሪያ በልጅነቴ ነው የሸመደድኩት። አንዴ ገባው ገባኛው ቁሊጥ አምባ በ14 ዓመቴ ነው የ14 ዓመት ልጅ ቁሊጥ አምባ አቋቋም ቤት ስሄድ ሌላው ሲቸገር ዳዊት ግን አቋቋም ቤት በገባሁበት ሰዓት በቃል ለማስተዛዘል ነው። ዳዊት የሚባል ነገር የለኝም። ይገርምሃል፣ ዳዊት የሚባል ነገር አይኪስም የለኝም። አንድ ቀን ዛሬም ራሱ ዳዊት በዘረጋ ያለሁበትን አላውቀውም። ዳዊቱ ለያዘው እንጂ ወይ አልፌ ያለው ወይ ከኋላ ነኝ ያለው ሲያበቃ ነው አውቀው። ይገርምሃል። እዚያ በኋላ ጥሩ መምህር ያስተማረው ጥሩ ነው። የኔታ ካሴ ነፍሳቸውን ይማርና መሰረት ይባላሉ። በትምህርት ቤት ስማቸው መሰረት ነው። በኋላም ያው መጠሪያ ስማቸው እንደዚህ ነው። ጥሩ አድርገው አስተማሩኝ። አባቴ የሚቆጣጠር የነበረኝ ብዙ ሀብት ንብረት ሞልቶ በጉ ብቻ እንድረኛ ተቀጦ ነው የሚጠብቀው። ቅጥረኛ እየቀጠረ ያስጠብቃል እንደዚህ ይላል እንጂ እኔን አንድ ቀን የተባረክ እንዲያውቅ ይህን ስራ አቃናል ብሎኝ ያውቅ። እንዲያውም ወደኋላ ካልኩኝ ሌላ ነገር ነው የሚከተልኝ። ከትምህርቱ ነው ለትምህርቱ ደግሞ አቋቋም ያውቆ ነበር። አቋቋም ሁላ ከመግባቴ በፊት የለጊዜ ዝና የሚባለውን ምልክት የአንገርጋሪውን ምልክት እሳቸው ማቋቋም ስለተማሩ አስጠንተውኛል። አቋቋም ቤት ሳልገባ በፊት በኋላም ደግሞ አቋቋም አውቀን ከወጣን አንድ መርጌታ መልክ የሚባል ጓደኛ አለኝ። እሱ ጋር አብረን አቋቋም የተማርን እዚያ ነው፣ ጓደኛዬ ነው። ሁለቱን ለምን መዓዛፉ አይሆንም? እዚያ ደብራችን ስናገለግል እዝል ዝማሬ ከሆነ ሳንዘም አይልቁንም። ዝለቡት ሁናችሁ በሉ እስመላ ለምረቱ ብለው እሳቸው ይጀምራሉ። እኛም እንግዲህ እንደዚህ እድገት ለየት ያለ ነው። እንዲሁም ድጓ በማርበት ሰዓት እንዳይርብህ እንዳይጠማህ ተብሎ በየርቢ የሚሰጣል ለሰጥቶ አሳድጎ ለኩል ድጓ በማርበት ቦታ ላይ ከኔታ ሲራክ ሁሉም አባት የሆኑ የነ ሊቀጠበት ተክሌ የነ መርጌታ ዜና ይባላል። ከዚህ ልደታ ነበሩ። ወልደ ነጎድጓድ ዮሐንስ አሁን በጣም ሊቅ ናቸው። እሱም ልጁም የአባቱ ልጁ ሆኖ በጣም አቋቋም አብረን እንማር ነበረኝ። ድጓ ተጠያቂ ነው። ቤተልሔም ያልወደበት ምክንያቱ እንጂ በጣም አዋቂ ልጅ ነው። እዛን ጊዜ አብረን ስንማር አብረን እንማር ነበረኝ። አቋቋም አውቄ ወደ ዞና ማርያም ታላቁ ሊቅ አባታችን የኔታ ሲራክ እጄ ጾመ ድጓ ቅኔና አቋቋም በፊት አቋቋም በኋላ ቅኔ ነው። እዚያ እሳቸው ገብቼ ጾመ ድጓውን ዘላልቄ ብፁዓን ዮሐንስ ድጓ ሲጀምር ይሄኛው የኔታ ገብረ መስቀል ይባላሉ። ሁለተኛ ቀበሌ በአታ ማርያም ትባላለች። ምክሬ በአታ ማርያም እዚያው ደብራችን አካባቢ ስለመጡ እዚህ ነው የምትማር ብለው አባቴ እዚያ ወስደው አስገቡኝ። ይሄኛውም የድጓ ሊቅ ናቸው። ለቦታችን ቅርብ ነው። እዚያ በማርበት ሰዓት የርቢ በግ የተሰጠ ነበረ። ከራበ ከጠማ ለመጽሐፍ መግዣም ሆነ ለምንም ሆነ ይህንን 7 እናት በግ ሰጥቻለሁ፣ እኩል እየተካፈልክ ተጠቀማሉኝ። አባቴ በጣም የኔ ነገር ሌላ ነበር። አባቴ ፍቅር እሳቸው እንደ ሰው አገልግለኝ አላሉም። ቃለ እግዚአብሔር ብቻ ተማር፣ ቃለ እግዚአብሔር ብቻ ቁና በ14 ዓመት አካባቢ ነው እድሜ። ልጅ ነኝ። የጋኝ ጊዜ ዘወትር ምዕራፍ ጨርሻለሁኝ። ዘልቄ ያለሁ ጾመ ድጓ 3 ጊዜ ዘልቄ ወደ ድጓ ጀምሬያለሁኝ። አሁን አባቴ የተማሩ ስለሆነ ሌሎች ጓደኞች ጋር አብሬ ሄጄ ውዳሴ ማርያም መስተጋቧን ዝቅ አድርጌ ለመናገር ያሰብኩኝ እኔ ነኝ። የምወስድ ከሰው ጋር ጓደኞች ጋር ዝም ብለህ ተናርስ እንዳትል እኔ በመኪናው ስጂ ቁና ተቀበለ መጥባጣው ሆኔ ጋር ነው ብለው አባቴ ስለሚወዱኝ እዚያው አካባቢ ቦታችን ላይ ወደ ጋይንት የሚሄድ ጋኝ ጊዜ መንገድ አለ፣ አውቶቡስ ተመላላሽ አለ። በመኪና ሄደን ለአቡነ ቀሲሱም ለዚያም ተናገሩ። የማውቀውን እውቀቴን አስቀድመው ገለጹብኝ። እርሶ ደብቃለሁ ያሉት እኔ ደብቄ ላልፍ የነበረው እሳቸው ዚያስ ምን ልጆት ነው ልጅ መጥቼ ነው ምን እንደሚማር ሲሉ ብለው ሲጠይቋቸው አይ ጾመ ድጓም ዘላልቋል፣ ወደ ድጓ እየደረሰ ነው፣ ዘወትር ምዕራፍም ዘልቋል ብለው ተናገሩብኝ። አልኩኝ በሉ ተማሪዎች ውስጥ ከሚሰበሰቡ እስከ ማክሰኞ፣ እኛ ሰኞ ነው ማክሰኞ ድረስ ነው፣ ነገ ነው ፈተናው ሐሙስ ነውና ለሐሙስ ተቀርባላችሁ አሉ። ከዚያ በኋላ አደርን። በዚያ በመዝገባው ሰዓት ሌሎቹ ብዙ ጥያቄ ሲቀርብባቸው ቁጥር ለመውጣትም አልቻሉም። ፈተና ነበር ጋን ጊዜ። ዳሴ ማርያም ዜማ በላይም የተጠየቀ የለም። ያንን እንግዲህ ሁሉም እንደ መዋጮ ተወጣ። የኔ ፈንታ የኔ ሰራ ሲደርሰኝ ነይ ተባልኩኝ። እንደው አንቺ ልጅ ተብዬ ነይ እስኪ ነይ ተባልኩኝ። ሄድኩኝ ቋንኩኝ። ጾመ ድጓ ዘልቃል አሉ። አሁን ምን ጠይቅሽ ጾመ ድጓ ነው ትአዚምልኛለሽ አሉ። አዎ ወሪድ የብሔረ ሮሜን በል ተባልኩኝ። ከዚያ በኋላ እሺ አልኩኝ። ልጅነት ጥሩ ነው በጣም
የልጅነት አንደበት ነው። ፍርሃት የለም ምን የለም። ሃሌሉያ ወሪድየ ብሔረ ሮሜ ለቤተ ክርስቲያን ርኢክዋ አይመርክዋ አፍቀርክዋ አይመርክዋ አፍቀርክዋ ከመ እትየ ጸናየ ሀለይኩ እምድኅረ ጕንዱይ መዋዕል ወእምዝ እምድኅረ ህዳጥ ዓመታት ካይበርክዋ ወትታጸብ በፈለገ ጤግሮስ ብዬ ነስል በጣም ምስጋና ቀረበ። አይ ጋይንት አሉ። ጋይንት ምን ሰው ፍጥረቱ ቀርቶ ድንጋዩ ራሱ ወለቡ እያለ ይገኛል። ውሃው ራሱ ዛፉ ሁላ እያመሰገነ ወለቡ እያለ ነው የሚገኘው ብለው ተናገረ። እዚያ በኋላ በል እንግዲህ ደግሞ ትምህርተ ቧት ተባልኩኝ። ትምህርተ ቧት ደግሞ ማንን ይጠይቁኛል? ዘውቱ አምላክ ዘበአማን ነው ትምህርተ ቧት ላይ ዘውቱ አምላክ ዘበአማን ዘበነቢያት አቅደመ ተአውቆ ወበሐዋርያት ተሰብከ ወመላእክተ አኩተ ወማበ ኩሉ ተሰብሐ ወማበ ኩሉ ተሰብሐ አልኩኝ። እዚያ በኋላ ንባብ ተባለ። ንባብማ በሩቅ ነው። ዛሬም ቢሆን ራሱ የተመሰገኑ በሩቅ ነው እንጂ ቀርቤ እሺ አይለኝም። እዚያ ወንጌል ዮሐንስ ጀምር እንዳደረኩኝ ጥፍ አደረገና አንድ ጊዜ አጨብጭቡ፣ አንድ ጊዜ አመስግኑ። ይሄ ነው ተነስተው ስራ የበለው አባቴን በስላሴ ዘኖታል ይህን ልጅ እንዲያስቀሩ መጨረሻው የሚያምር ነው። በዛን ጊዜ እነሱ ራሳቸው ሁለቱ ነው ቆመው በስላሴ ዘኖታል ይሄ ልጅ እንዲያቋርጥ ትምህርቱ ብለው ያዙ። አይ እኔም ሀሳቤ እንደዚህ ነው። በስላሴ ሳያዝ እኔም ራሴ ፈቃዴ እንደዚህ ነው። አንድ ነው ለማስተማር ወደኋላ አለ። እውነትም አባቴ በኋላ ዝማሬውን ሁላ ጨምር ሁሉ ለትምህርት አትወዝም ብሎ ነበረኝ። የራሴ አንደኛ ትምህርት ቤቱ በዛን ጊዜ ስቃይ ነው። ስቃይ እንኳን ቤተልሔም በነበርኩበት ሰዓት ችግር አልደረሰብኝም። እዚህ አዝመራ አለ፣ መሬት አለ። እንዲያውም ወደ አዲስ አበባ ሄዳለሁ በደብሩ እንትኑ ኮሚቴዎች አባቴም ነበሩ። በቂ መሬት ሰጥተውኛል እንዳልሄድባቸው እንዳልመጣባቸው ወደዚህ ቤተልሔም ስወርድ ራሱ የጫንኩ ነው። ምንም ችግር የለብኝም። ገብስ አለ፣ ባቄላ አለ። እንዲያውም ይገርማል ጋን ጊዜ ቤተልሔም በነበርኩበት ለወር 1 ብር ከፍል ነበር ማስካከሩ። ዶቄቱ ከዚያ ተፈጭቶ ይመጣል ቀረ ነው ቦታችን። ለመጋገር ብቻ 1 ብር ብቻ። አንድ እንጀራዬን በሽሮ አድርጌ ባቄላዬን ቆልቼ ያንን በልቼ ጠጥቼ ነበር ማድረው። ችግር አላዩ ማለት ነው። ችግር አላዩ። እሺ የድቁና ስርዓት ይህን ይመስል ነበር። እሺ ከድቁና በኋላ ስንታችን ወዴት ሄዱ? ከድቁና በኋላ ጾመ ድጓ ዘላልቄ እዚያ ስል ነፍሳቸውን ማናንታ ሊቀጠበት ካሴ ቁሊጣን ባስመጥር ከሆኑ ከእንታ ደሴ ይባላሉ። በጣም ያላስተማሩት የለም። የእንታ ቤተ ማርያም አቋቋም ነው የተማሩ። እዚያ በደንብ የታወቁ ናቸው። እነንታ በትረ ማርያም ጓደኛ ናቸው። እዚህ ደብረ ሊባኖስ እንታ አምሳሉ ይባላሉ። ይሄ ሀገር ቤት ስማቸው ነው እንታ ደሴ ይባላል እንጂ ትምህርት ቤት ስማቸው እንታ አምሳሉ። የድጓው መምህርም ራሱ አብሮ ከዚህ የእንታ ቤተ ማርያም ተማሪ ናቸው። ጌትነት ይባሉ ነበር። ያም ተጠያቂ ናቸው። አብሮ ተማሪው ከዚያ ሲል እንዲሁም የድሮ ሰው ጥሩ ይጠይቃል።
አንድ ቃለ እግዚአብሔር ለውጥ ሲል በጉባኤ መካከል ወይም ማህበር ቀን በሚያደርጉበት ሰዓት እስኪ እነን ጌትነትን ጠይቁት። ጌትነትም ከዚያ ማህሌት የተመለከቱ ጌትነትም እኮ የኔ ወንድሜ ነው ከኔ ይበልጣል እንጂ አንሱ ይላሉ። ሰዎች ራሳቸውን ዝቅ አድርገው ወደ ጓደኛቸውን ክብር የሚሰጡ ያም እውነትም በጣም ብጥር ናቸው። ድጓ መምህር ናቸው። ቅኔው የለ አቋቋሙ የለ መቼም ድምፅ አምናው የታወቁ ናቸው። ድጓ መምህር ማህሌቱ የጋን ጊዜ እስከ 25 ተማሪ የጋን ጊዜ ደግሞ 25 ተማሪ ማለት ትልቅ ነገር ነው። በአሁኑ ጊዜ በመቶ የሚቆጠር ማለት ነው። ምክንያቱ ፍጥረቱ ህዝቡም አነስተኛ ነው። ግን ከዚያ መካከል በእድሜም በምንም ሆነ እኔ ነኝ ህፃን 150 ዳዊት የጋን ጊዜ አቋቋም ቤት የተላከው ቅኔ በፊት ቅኔ ከተቀኙ ብለው እሳቸው መምህራችን እንታካሴ ቅኔ ከተቀኙ ሰሞነኛ ሆነ ይቀራሉ። ቤተ መቅደስ ራሱ ቅዳሴ ራሱ ገብቼ አልቀደስኩም። እንዴ አልፈት ቀኔ ያላማለቸው ወጥቼ እንደው እዚያው ጅበዲቁና ከተለመደ ቀኔ ከተቀኘ ሌላ ነገር ያይሰንፋሉ ብለው እዚያ ላኩን። ለትም 150 ዳዊት የጋን ጊዜ በቃል ማስተዛዘለው ያቋቋሙ ተሰጥቷለኝ። እንዳሁን ሽምግልና ሳይመጣ ድምፁም ጥሩ ነው እና ወደ 4 ዓመት ያህል ነው ተክሌ እዚያ የተማረ። ተክልና አጠናቅቄ ስወጣ እሳቸው በራሱ ቅኔ እንድቀኝ ፈልገው ነው ሄዱ ብለው እዚህ እዛ ያላችሁ ከእናንተ ጋር የሚማሩ ተማሪዎች ነበሩ። እስቲ ጓደኞች ወጣን አንሱ አቋቋም ቤት እያላችሁ ጓደኛችን መርጌታ ዜና ታዜና እሳቸው እዛ አቋቋም ቤት እዚያ አቋቋም ቤት ነበሩ። መርጌታ ቀጸላ ይባላሉ። ደግሞ አይነስቦ ናቸው። ከዚያው ነው ያሉ። ደግሞ ዘንዶ ሞቱ የድጓ መምህር ነበሩ። ጸዳሉ የሚባል ነበሩ እዚያው አካባቢ። እዚያ በተረፈ ከወሎ ከሰማዳ ከዚያ እነኝን ታሪሴ ማለት እነኝን ታሰራይ እንዲቀጠበር ታሰራይ ሁሉ ያሰማሩ ናቸው። አሁን ጀርመን ያሉት የነፍስ ተማሪ ናቸው። እዚያ በተረፈ ብዙ አካባቢ ነው አሉ። ግን ከዚያ ወደዚህ ደግሞ ከኛ በኋላ ለጋይንት ብቻ እኔ ቀዳሚ ልጅ ነኝ ማለት ይቻላል። ትላልቆች አባቶች አሉ። እነዚህ ናቸው። እነ ኪነ ጥበብ ነበሩ ሊቀጠበት በኋላ ነው ከኛ በኋላ ነው አንገናኝም። እኔ ባለአካባቢው መሪ ማለት እዚያ በኋላ ግን ጋይንት አጠቃላይ የእሳቸው ያላስተማሩት የለም። ድጓ መምህር ሁላ ቢሆንም አቋቋም ከእሳቸው አልተማር። ደግሞ ባህታዊ ነበሩ። 150 ዳዊት ሌላውን ማጽሮት አይቆጠርም። 150 ዳዊት ብራና ዳዊት አላቸው። በቃላቸውም ሆነ በቃላቸውም ሲሄዱ ምን ሆነ ጸሎት አይለይም አንደበታቸው። ረፍትም የላቸውም። አብይ ጾም ሲጾሙ ራሱ እስከ አደብ ፀሐይ እንዳለው ኮከብ ሲታይ ነው አንድ ጊዜ ብቻ የሚቀምሱ። ባለትዳር እኮ ናቸው፣ ዓለማዊ ናቸው እኮ። ግን ጸሎታቸው ወዲያው ይገባሉ። ራታቸውን አንድ ጊዜያችን ቀመሱ። 2 ሰዓት ጉባኤ ተክላሉ። እስከ 4 ሰዓት ድረስ አስተማሩ። 4 ሰዓት ደግሞ 8 ተነስቶ ደግሞ 9 ሰዓት ደግሞ 8 ሰዓት ወዲያው 9 ሰዓት ደግሞ መጥተው አጨበጭበው ማህበር ቤት ላይ አስተምረው በዚያው እንደወጡ ቀጥታውን ወደ ስብዓተ ነጎረ ቁመት ነው የሚሄዱ። ባህታዊ አባት ነበሩ። ሌት ያላቸው ግን እሳቸው የገባ ማንም እምቢ ብሎት የወጣ የለም። አቋቋም ተማሪ እሳቸው የገባ ረድኤት ብቻ እንደው ረድኤቱ ብቻ ሌት ያለ ጸሎታቸው እና ብዙ ነው ተማሪው። እንግዲህ በዚያው ብዙዎቹ በዚያው ያሉ ስለሆኑ ተማሪ ጋር ያላቸው ቅርበት ምን ይመስል ነበር? ተማሪ እየያዛቸው እንዴት ነው? ትትና አላቸው። ሰው አያስቀይሙ። በጣም ምን ይልንገርህ እንደዚህ ተማርኩ እንደዚህ ያለ የለም። ጸሎታቸውን ብቻ ማስተማራቸው ብቻ እንጂ እንደዚህ የለ ምን ነገር የላቸውም። ብፁዕ ደግ አባት ነበሩ። ጸሎታቸው ብቻ ጠቃሚ ነበር። እንደዚያ ብሎ ከዚያ ይሄን የመሰለ ነው። እርስዎ 4 ዓመት እዛ ከቆዩ በኋላ እሳቸው ራሳቸው ናቸው ወደ ቅኔ ቤት ሄዱ ብለው ያስተናበቱት? እርስዎ እዚያ ወደ ቅኔ ቤት ሄዳሉ እና የጋን ጊዜ ልጅነት ጥሩ ነው። በማህሌትም ማንም ቢመጣ አንዳንድ ጎንደሮች ይመጣሉ። ድረባም ሆነ ምንም ሆነ እዚያ በጸናጽልም በምን ሆነ ሲሉ እኛ ልጅነት ስላለን በጣም እንከራከር ነበር እና በዝማሜውም ሆነ በምንም ሆነ በኋላም ደግሞ ራሱ ድጓ አስመስከሪ ከመጣው በኋላ ወደዚህ አካባቢ በልቅሶ በምንገናኛለን። እኔን ታጌትነት እኔን ታይሌ ሁሉ ሊቃውንት ባሉበት ሰዓት ይገርማል። ስንቶቹ ሊቃውንቶች ባሉበት ሰዓት አባቶች ለነሱ ሰጣቸው ለሱ ሰጡ ብለው እንደገና ልጅነት አዘዙ ብለው ለኔ ምራታ የሚሰጡ ብዙ ጊዜ ያ ጋይንት ደግሞ ማለት በልቅሶ ላይ ሲሆን የድጓ መምህር ሲሆን የሰውየው ስም ነክ ካለው መንግስቱም ሆነ ሞገሱም ሆነ የሚነካ ተፈልጎ 5 አቡን 5 መዋሲት አቡኑና መዋሲቱ
እንደ መልክና እንደ ዚቅ ነክ መሆን አለበት። ነክ በምስጢር መልክና ዚቅ አንድ ንክ ከሌለው አይሆንም አይደለም። ያም ደግሞ ተመርሮ ተመሳሳይ አድርጎ ነው የሚያመጣው። አዳም ቆሞ ሰናይ ራዩ የሚለውን ናሁ ሰናይ ወናሁ አዳም የሚለውን ያንን ዜማ ታዜመ ናሁ ሰናይ ወናሁ አዳም የሚለውን ነገር አምጥቶ በዚያ መካከል ነው እና ለየት ያለ ነው ሀገሩ። ሊቃውንቶች በጣም እንዳሆኑ አይደለም። በአንድ አቡንና በአንድ በዚህ በተወሰነ አይደለም። የድጓ መምህራኖች ባሉበት ደግሞ ጋንጀ ፈተና ነበር። እኛ አንደኛው ጀመር ያድርጉና እንዲህ ያላሉ እዚያም እዚያ ያለው ንጥቂያ ነው፣ ብቻ መናጠቅ ነው። የፈለገውን ጠፈረ ጽድቅ ቢያመጣ ድጓ መምህራን ልዩ ልዩ አባቶች ነበሩ። እዚያ በኋላ እንደዚያ ብለው ወደ ቀኔ ቤት ተላኩኝ። ያችን ቀኔ ደግሞ በመጠኔ ሰማዳ ደብረ ታቦርም የተወሰነ ነበርኩኝ። እኔ ታይህይስ አልመቸም ስላል ወደ ሰማዳ ያን ሰማዳ ከኔታ ወርቁም እንደዚህው ወደ ስላሴ ሄደት። ከዚያ በኋላ ደግሞ ወደ ምክሬ ማርያም የምትባል ሽሜ ማርያም የምትባላለች አንድ መዘምር የሚባሉ ነበሩ። ከሳቸው ተቀይተን እንዲያም ብለን ወደ ዜማ የተመለስኩኝ። ዜማም ደግሞ ከኔታ ሲራክ ጾመ ድጓና እንደዚህ ከለሽ ወደ ጓ ስደርስ ወደዛኛው ወደ የንታ ገብረ መስቀል ሄድኩኝ። ቀጥታውን የንታ ገብረ መስቀል 4 ዓመት ሙሉ የንታ ሲራክ ከየንታ ሲራክ የተማሩት የት እያሉ እዚህ ደብረ ታቦር ከመጡ በኋላ እንዞና በነበረበት ሰዓት ምን ያህል ጊዜ ነው ከሳቸው የቆዩ? አይ ቅርብ ቀን ነው። 1-2 ወር ቢሞላ ስመጥር ነበሩ። ዜማውን ፈልጌው ሳለ ያኛው ደግሞ አፍለኛ ናቸው፣ ከቤተል ይመጡ ናቸው። የገብረ መስቀል የሚባሉት በጣም የተለዩ ናቸው። እዛ ሲራጋ የንታ ሲራጋ እንዳይቆዩ ቦታ ጠቦት ነው ወይስ ቦታው ጥቂት ራቅ አለ ለቦታው ለደብሩ። ሁለተኛም ደግሞ ጉባኤውን ብዙ ነበር ከዚያ። ይሄኛው ግን የንታ ገብረ መስቀል ሆዚያው እንደወጡ የመጀመሪያ ልጃቸው ነኝ። እኔ ግን ከገባው በኋላ ጠቅላላ ተጥለቀለቀ። እዚህ አዲስ አበባ ያለ ሁላ አይደለም። ከዚያ ጋይንት 10 ዓመት ነው ያስተማሩት እሳቸው። በጣም የድጓው ስርዓቱ ለየት ያለ ነው። ሰውየው ድንግል ናቸው። ያለ ዜማ ያለ ቀጸላ በስተቀር እስከ 11 አስተምረው 11 ሰዓት እስከ 1 ሰዓት ድረስ ድጓቸውን ይቀጽላሉ። ጠዋት እስከ 2 ሰዓት ድጓቸውን ይቀጽላሉ። መዋሥዕቱን ብጥር አድርገው ጽፈው ወጥተዋል። ድንግል ናቸው። ደግሞ ለጉባኤው ለዚያኛው ብዬ ነው። አንደኛው ለቦታ ይቀርብ ያለ ነው። ያን ሚካኤል ደብራችን ለማገልገል ቀበሌያችን አንድ ስለሆነ ሚካኤል ለማገልገል ብዬ ነው ከዚህ የገባሁኝ። ቅዳሜ ለእሑድ እየሄድኩኝ እዚያኛው መዝሙር ቆማለሁ ሚካኤል። እዚያ እንደዚህ አድርጎ ነው። የንታ ገብረ መስቀሉ ደግሞ እዚያ መጨረሻ ላይ ከአባቴ ጋር ተናግሮ አባቴ ይበቃዋል ብሎ ነው። ድጓው ይበቃዋል ብሎ ነው። ድጓውን ደግሞ በድጓቸው እነሱ በኋላ ነው የመጣ። ቅርብ ሰዓት ነው ርምት የመጣ ራሱ መታረሙ ድጓ ርምት የመጣ በእነሱ ጓደኞቻቸው በእነንታ ፈንታ የዞር አባው እነሱ ዘው እነዚህ ገብረ መስቀል ጾመ ንስሐን እነዚህ አካባቢ ጋይንቶች አጠቃላይ ያሉት በዛን ጊዜ ነው። አንድ እርምቱ ተለይቶ የታረመው የኔን ድጓ የሚያርሙልኝ መምህሬ ናቸው። እኔ እየተማርኩ አለመቼ ሲል የጋን ጊዜ ቀላል ነው። ተወሰነ ገንዘብ ድጓቸውን በድጓቸውን አስተካክለው አረሙና መጨረሻ ላይ ግን የኔን ከፈለክ የኔን ውሰድ ያንተን ልውሰድ አሉኝ። እውነተኛ መረጋገጫ መሆኑ በጣም ይወዱኛል። እንግዲህ ይኸው የተማርኩበት በዚያው አንድ ጉረሮ ምልክቱም ሆነ እንዳሁኑ እንትን አይልም፣ አይበዛም፣ መጠነኛ ነው። በስርዓት የሚታረመው በስርዓት ነው። ከመጽሔተ ጥበቡ ጋር ከዚያ ቤተልሔም በምናልፍበት ሰዓት መጽሔተ ጥበቡን ቃሉንም የሚለው ዘጌታ እንግዳ የሚለውን ዘብርሃነ ዓለም የሚለውን ሁላ አጠቃላይ ከዚያ ላይ አውጥተው ተላርመውልኛል እና ጭንቀት የለብኝም። ቤተልሔም በሆንኩበት ሰዓት ዝም ብሎ መያዝ ነው። እንዲያውም መጽሔተ ጥበቡም ሳይሆን ቆዩ ይላሉ። ተሎ ለማብቃት ከፈለጉን የነበረኝ አይደለም የሚሉ አፈጣት የተነሳ እና አንድ ጊዜ ደግሞ መቼም ብዙ ታሪክ አለው። እኔ ታደሴ አቋቋም አውቄ ወደ ድጓ ቤት ደግሞ የድጓውን ታሪክ ነው የምንነጋገረው። 1 ዓመት ከ3 ወር ነው መሰለኝ ዘወትር በቀን ነው የምንማረው። 1 ዓመት ከ3 ወር ነው ድጓውን ብቻ የዘለኩት። እዚያ በኋላማ ምን ብዬ ልንገርህ እንደ ውሃ ዝም ብሎ መሸምደር ነው። እዚያ በዛን ጊዜ አይናቸውን ታመው ለተወሰነ ሰዓት መጡ። እኔ ከማይመራን አይምሮ ጋር ነበረ እዚያ የነበርን። እሳቸው አይናቸውን ታመው ወደ አዲስ አበባ ሲመጡ ለሕክምና የተወሰነ ሰዓት ብዙ ቆየት ብለዋል። እኔ ደግሞ መላከ ፀሐይ ኃይሉ ይባሉ ነበርኝ። ኃይሉ የድጓ ታዋቂ ድሮ አባት ናቸው።
አጠቃላይ እንደ ቤተልሔም ታዋቂ ናቸው። ቤተልሔም እያነሳ ሄዶ አድራሽ ጠይቃቸው ነበር። ባህልና አንቀጹ ለይተው የሚያውቁ አባት ነበሩ። በጣም ለየት ያሉ ናቸው። የዞሩ ኪዳነ ምሕረት የዞሩ ጊዮርጊስ ይባላል። እሳቸው ደግሞ አልኩኝና እሳቸው አዲስ አበባ እስከሚመለሱ የሁለት ዘመን ድጓ ዮሐንስና አስተምሮን ከልሼ ወደ ፋሲካ ስገባ ምን ያህል ጊዜ ቆይቶ ነው? እሳቸው አንድ መንፈቅ ሳይቆይ አይቀሩ መስለኛል። ቆየት ብለዋል። እዚያ እንግዲህ ዝም ብሎ ማያር ነው እንግዲህ ተሰጦ ነው። እግዚአብሔር የሰጠኝ ስጦታ ነው። ያን አርኩኝ። እሳቸው ሲመጡ ተመልሼ ሄድኩኝ። እዚያ በኋላ ነው ድጓውም የታረመ። እዚያ በኋላ እሑድና ቅዳሜ ሰውዬው እሳቸው ያየሁትን ልቅጸል አልወዝንም። እዚያ ሆነን ድጓውን በጣም ነው የምንቀጽለው። እዚያ ስለጠጣ ነው መጽሔተ ጥበቡ አልከበደኝም። ለመሄድም ሆነ ለምንም ሆነ እዛው በደንብ ስለታረመም ስለታረኩት ዝም ብሎ መጽሔተ ጥበቡ ፈተና ነው። ሁሉም አይሄደው መጽሔተ ጥበቡ ላይ ጎበዝ የተባለ ነው እንጂ እንደዚህ እንደው የታጠበው አዩና እዚያ በኋላ ይሄንን አያቸዋል። እኔ እንደዚህ ወደ ደብረ ታቦር ሲሄድ ዜማ ጾመ ድጓ የጮኸ ስሰማው መንገድ አልሰደኝ ብሎ መንገዱ አልከደኝ ብሎ ዝም የቁም የቀረሁኛል። እርሶ ልጅ እያሉ መጽሔተ ጥበቡን እያልኩ ነው። አሁን አንድ የሆነ ሰው የዞር ኪዳነ ምሕረት የአማቴ ሀገር ነው። እዚያው መቱ ነው። ሁለተኛ ደብራችን ነው። እዚያ የኔታ ኃይሌ አሁን ካልኩ እሳቸው ላይ የሆነ ሰው ይሄድና ይሄ እኮ አሁን እንደዚህ ብሎ አማቱ የዞር ኪዳነ ምሕረት ዝምሩ ሊያስገባው ነው፣ በኔታ ኃይሌ ላይ ሊያስገባው ነው፣ አማትየው ሀብታም ነው፣ ቄስ ነው፣ እንደዚህ ተብሎ ነው ብሎ ነግሯቸዋል። ለብቻ እሳቸው ደግሞ የኔታ ጥበቡ ደግሞ የነገሯቸውን ወደ ኋላ አይሉም፣ ያጋልጣሉ። እዚያው ላይ መጽሔተ ጥበቡን እያልኩኝ መጡ፣ አጨበጨቡና አንተ አሉ። አቤት። አሁን ሂድ ብዬ ብልህ አንተ ማህተም ሰጥቼ ሂድ የብገፋ ቤተክርስቲያን ትቀበላለች። የቤተክርስቲያን ልጅ ነህ፣ አታሳፍርም። እንዳንተ ያለው ቻንስሙን ነው እንጂ ምንም ሳይልህም የቤተክርስቲያን ልጅ ነህ። ግን እንደሰማሁት ከሆነ የዝሁር ላይ በየኔታ ኃይል ላይ የምትቀጠር ከሆነ እድሜ የለህም አሉኝ። እዚያ ላይ ያላሰብኩትን እኮ ነው። ደግሞ ለደብሩ ብርቅዬ ነኝ እንዳልኩ ለጥጥራ ሚካኤል እዚያ ለቤተክርስቲያን ለቅዱስ ሚካኤል አንደኛ የሴት ልጅ ነኝ። ለአካባቢውን ብርቅ ልጆች ነው። ለአካባቢው ለደብሩ ብርቅዬ ልጅ ነኝ። እንደው ህዝቡ አይቶ አይጠግበኝም። እዚያም ደግሞ ሞልቶኛል እንጂ አለኝ ራሱ ደብሩ ቤትም አለ ሁሉም አለ። ጋን ጊዜ አባቴ ቤትም እንደዚያ መቶን ያለ ነው። ምን ብዬ ልንገርህ። እና እዚያ ሰው ቦታ ላይ መሰደድ መሄድ ሰው አይደለሁም። አባይነ ኩሉ የሚባሉ ወደ 80 ዓመታቸው 80 ዓመት በላይ ሆኗቸው ነው የሞቱ። ድጓ በጣም እየተማሩ እሳቸው ይማሩ ነበር። ታሪኩን ያውቃሉ። እዚያ ወርደዋል። ድጓ መምህር ሆነው ነው በኋላ የሞቱ። እሳቸው ተናገሩ። እኔታ ይባቤ እነ መርጌታ ይባቤ ሁላ ሞቱ። ጋይንት ልጅ ነበሩ። አሁን አምና ሞቱ። እነሱ ላጅ አወጡና ተናገሩ። አይኔታ ሁኔታ መስለው ሌላ ሰው ነግሮት ነው እንጂ እሱን ታሪክና አውቄል እሱ ቦታውን ለማቶ ነው እዚያ የሚሄደውና ሄድም አሉ። እኔማ እንዲያው ሳይው ደስ ይለኛል። በዚህ ማካዱ ውሸት ነው ሁሉም ቢሆን ታያላችሁ። እንግዲህ ይሄንን የመሰለ ሰዓት ልጅ አባት ላይ ተደርቦ ቢሄድ ነገር እርግማናቸው ብቻ ሊደርስበት ይችላል ብዬ ነው እንጂ ደግሞ ለአጋጣሚ የኛ ቤት መተው አድረው እስከሚሳቸው የኔታ ጥበቡ መምህር ጥበቡ አለቃ ጥበቡ ወደ ደብረ ታቦር ሲሄዱ ሰዓት አቋርጧቸው መኪና ላገኝ ብለው በእንግድነት መተው አድረዋል። ከኛ ያውቃሉ። እንዲያውም የሚያደርጉት ኩፍያ ብቻ ነው የሚያደርጉ። እንደዚህ እንደ መምህራን ተሽከርክረው ሄዱ። እሳቸው ኩፍያ ነው ዞት የሚያደርጉ። ሻሽ የሚጠመጥሙበት ቀን የተወሰነ ነው። የተክለ ሃይማኖት መሰለኝ ነሐሴ የተክለ ሃይማኖት በዚያ ደብር ስለሆነ አለቃ ስለሆነ ቀን ለማድረግ ምና የተወሰኑ ቀን ነው እንጂ ሻሽም ስንት የማያደርጉ። ያችን አድርገው ሲመጡ እዚያ ቢሮ ቤት ላይ እየሰሩ እያለ አባቴ ነው የተባረከ አባቴ መርጌታ የተባረከ አባት ሳስማሙ ባሉትን አውጡ ጥሩ ልቷቸው ወጡና ሰላም ተባብለው ሲሉ እንደምትላቸው እኔ መምህሩ ነኝ የመርጌታ የተባረከ መምህር ነኝ የቤተልሔም መምህር ጥበቡን ባለው እኔ ነኝ ሲሉ ድንግጥ አልኩኝ አሉ አባቴ። ኋላ መጡ። ጥሩ ቀን ነበር የመጡ። እዛን ጊዜ ለአጋጣሚ ጠዋት አንድ በግ ታርዷል። ፊታችን ዝግጁ ነው ወይና አዘጋጁ ብለው ወደ ቤት ሄደዋል። ሲመጡ ጊዜ ከዚያ አዳራሹ መጀመሪያ ብርድ ሆነ። ብርድ ቀን ነበረኝ። እስኪ እዚህ ግቡ ተብለው ሲሉ ሴቶቹ እንደዚህ እያሉ ሁሉ ያን ስጋውን ሲያዘጋጁ አይተዋል። በእንግዳ ላይ መጣሁ ብለው አሰበዋል።
ኋላ በግ የመጣ ጊዜ አንዱን በግ አምጣ ተባልኩኝና አውጥቼ ደህናውን በግ አምጥቼ ከፊታቸው ቢሳርግ ብድግ ያሉ እስከ ሚስታቸው ምን ነው አሉ። ለክብር ነው አሉ። እኔ እንዲያውም ከእንግዳ ላይ መጥቼ እንዴት እያልኩኝ እንግዳ ላይ እንግዳ ሆንኩ መጣሁ እያልኩኝ እያሰብኩኝ ምንድን ነው የሚዘጋጀው ለማለት ነው። እንግዳማ አይሄድብንም። ኧረ በጣም አሰቡ። የእኔ አባትም ብሎ ቢል እሳቸውም ብሎ በቅዱስ ሚካኤል ይወታለሁ መልሱልኝ እሱ በግ ምን ሊያደርጉት ነው ነገ አሉ። ምን ደረጋ ብለው ያ በግም ለክብር ቀረበ። ተመለሰ። ተዘጋጅተው እኔ እንደው ያውቃሉ። እኔ እኮ አውቃለሁ፣ ታሪኩን አውቃለሁ፣ ነገሩኝ ነው የምናገረው። እሳቸው እሳቁና እንደዚህ አይነት ታሪክ እሳቸውም ታሪክን ታጠበቡ ኩሸተኛ ሳይወዱ ኩሸተኛና የከዳቸውን አይወዱም። ቅድም የተነጋገርነውን ያችን ኪነ ጥበብም ሊቀጠበት ኪነ ጥበብም ተሳስቶት ነው እንግዲህ አካባቢው አንድ ስለሆነ የስም ከሌ ብዬ ባልጠይቀው በዛን ጊዜ ነው ቀኗ ሲያልፍ እኔ 2 ዓመት ሞልቶኝ ልውጣ ልግባም ልውጣ ልውረድም እንጂ በቃለ እግዚአብሔር ባላፈርኩት መጽሐፍ ተጽፎን በስርዓት አድርጌ ነው እንደ ንባብ ነው ማዜመው የነበር። ዛሬ ራሱን አፈቃኝ ህድድ ይለኛል። እሱን ለማዜም እንዲሁ ሳይሉ ህድድ ይለኛልና ሌላ ሰው ነው። እኔ 2 ዓመት ነው ማርያም እመቤታችን ማህበር የምትደርሰን እዛን ጊዜ በ2 ዓመት ነው የምትደርሰን። የካቲት ማርያምን ከፍሌ አብይ ጾምን ደግሞ ወደ 3 አብይ ጾም ነው ያህል ነው መሰለኝ አስተካክሌ ተመርቄ ነው የወጣሁ እንጂ የገንዘብ እንደዚህ አላልኩኝም። ያልኳቸው ነገር የለም። ሌላ ነገር ይሆናል እዚህ ላይ ተሳሰው ነው እንጂ በስርዓት ራሳቸው በጉባኤ ተመስክረው ነው የወጣሁ ከልጅነት ጀምሮ እና ይህን የመሰለ ነው። እስቲ እንታ ቤተልሔም እያሉ መቼስ በድርቁ ጊዜ ነበር ቤተልሔም የነበረዋችሁት በ77 እና ከባድ ነው እና እርስዎ ደግሞ ምንም ራብ አላገኘኝም ብለውኛልና ያንን እንዴት እንደተወጡት እና በድርቁ ጊዜ ደግሞ ትንሽ ናቸው ጥቂት ነበራችሁ ቤተልሔም የነበራችሁት እና እስቲ ምን ይመስል ነበር? በአጠቃላይ ትንሾች ናቸው። እርግጥ እኔ ወጣ ገበያ አልኩኝ አዝመራ ነበረኝ። አንደኛ በ77 ነው ጋብቻ ያገባሁኝ። ቤተልሔም እንደወረድኩኝ ታኅሳስ ላይ ሄጄ ነው መሰለኝ ያው ልደትን አካባቢ እንዳልኩኝ የካቲት 5 ላይ ነው 2 ወር ያህል ከቤት ነበርኩኝ። ሙሽራ ነኝ። 76 ወርጄ ዓመት ሳይሞላኝ ነው በዚያ ሚስት ያገባሁኝ። ጋብቻችንም ሕፃን ናት። እዛን ጊዜ በእኛ ጊዜ አሁን እንጂ 11 ዓመት በላይ 12 ዓመት በታች የሆኑትን ሕፃኖችን ነው የምናገባ። ልጅ ናት ባለቤቴ። አግብቼ ያው ጾሙ ላይ ቅድስት ላይ ነው መሰለኝ ወዲያው ያልኩኝ። አዝመራ ሞልቶኛል አለኝ። እኔ ችግር አላጋጠመኝም። መሬት አለኝ። ኮሚቴዎቹ ብርቅዬ አድርገውኝ እዚያ ገና ድጓ እየተማርኩ በነበረበት ሰዓት ወደ 6 ጥማድ መሬት ሰጥተውኛል። ወደ 6 ጥማድ መሬት ስለሰጡኝ ገብስና ባቄላ፣ ተልባ፣ ስንዴ ነው የሚሆን። ይሄ ሀገራችን ጤፍ አይሆንም እና ልዩ ነው ገብሱ። እንዲያውም የካቲት ማርያም የኔ የደረሰ ጊዜ የሊቀ ካህናት መንገሽ ይባላል፣ አቶ አማረ ይባላሉ። ሚመናቸው አድራሹን ቆርቆረው ማህበራዊ የምትጠጣ ያደርጉሳቸው ናቸው። ትልቅ ደግ አባት ነበሩ። እዚያ ድፍድፉን በአንድ አህያ ቆሎውን ሁሉ የሚያስፈልገው ነገር በ2 አህያ ተጭኖ ነው ሄደ። ካሽ ማርያም ለመቅጠላው ለየት ያለ ሆነ። ሁሉ ነገር እንቁ ነገር ሆነ። እንዲያውም አገሩ የጋይንት ገብስ ተብሎ ተመስግኗል። እና የዛን ጊዜ እንዲያውም ችግር የለብንም። እንግዲህ በ77 ሰርግ ማስረግ ማለት ቢኖር ነው እንጂ ባይኖር እንኳን ለሰርግ ለራስ ይቸገራል አይደል? እዛን ጊዜ እኛ አዝመራ አለን። ይገርምሃል፣ በሬዎች 2 በሬዎች ነው የታረዱ። አንዱን 120 አንዱን 150 ብር ነው የተገዙ። በዛን ጊዜ ኩንታል ጤፍ 70 ብር ቢሆን 60 ብር አካባቢ ነው። እዛን ጊዜው ደግሞ ሽልማት ደግሞ ባገባሁበት ሰዓት የተሸለምኩኝ 1 ካባ፣ 1 መቋሚያ፣ 1 ጸናጽል፣ 1 ኮታ 200 ብር ተሸልሜያለሁ። ይህንን ስሸለም በጋይንት ጉድ ተባለ። ማንም ይህንን ጉዳይ ይህንን እድል ያገኙ የለም። ብርቅዬ ነገር ነው እና ችግር አላጋጠመኝም። ያንን እዚያ ገብሱ ተፈጭቶ እንደዚያ በስርዓት ይሄዳል። እንደዚያ ሲፈልግም ደግሞ ከዚያው ጤፍ ገብሱን ሽጬ እዚያው ጤፍን ገዛና አንዲት የሆነ ሴትዮ ነበረች። እሷ ትጋገርልኛለች። አንዳንድ እንጀራ በወር 1 ብር ነው የምከፍላቸው። ደግሞ ማታ ስንቀጽል አምሳን ደግሞ እኔ ራሱ እንጀራ አይቸግረኝም። እንጀራ ያስጋገሬ
ወጡን ሽሮዬን አዘጋጅቼ ባቄላ ሁላለ ባቄላ ራሴ እንደፈለግኩ አድርጌ ሁለቱ ነገር ተመግቤ ማታ ስንቀጥል አምሽተን ከሁለት ሰዓት በኋላ ደግሞ ሄደን ደግሞ አንዳንድ ማንቆርቆሪያ ጠላ በስሙኒ ነበር ጣሳ የሚገዛው። ወደ መሰለ ኪነ ጥበብ አሉ እነ ሐዋዝ እነዚህ አሉ። ደግሞ አንድ ደግሞ ወደ ዋርላ ወሎ ውስጥ ነው እናቱ አብረው ተከትሎት መጥተው ልሳነ ወርቅ ይባላል። ራሱ የተለየ ነው ተፈጥሮ። እንዲሁም ወደ አዲስ አበባ እግዚአብሔር አልሆነ የት ገብቷል ይባላል። ጋንቸሬ ይባላል እዚያ አገሩ። ማየቱ ሁለት ልጆች ነበሯቸው። አንደኛው የቅኔ መምህር ነው። እሱን ጓል ያስደርሱ ይዘው መጥተው እዚያው አብረው እየተንከባከቡ ነው። እሱም ነበረ ራሱ። እሱ ይገርምሃል አዝቆ ራሱ አራት አዝቃለሁ። ይሄ ራሱ አራት አዝቃለሁ። ይሄን የትልቁ ጣት እዚህ እሱ ጋር ነው ይሆናል። መቱን በዚህ በጎን የነበር የሚቆመው ራሱ እነሱ አብረዋሉ። እንዲያውም ቡብ ነበረኝ ነው እንትን ያስነሳው ነበር ቅኔ ዘርፍ ይቀኛል ይላል። በዚህና ተበራጅ ያለ እሱን ቅኔን መመራው ነው እና እነሱ አሳልፈናል። ሌሎቹ ቢቸገሩም ወደ 7 ወደ 8 ይሆናሉ እነሱ ያሉ። እኔ ወጣ ብለው አንደኛ ለአዝመራው ለማሸከፍ ሁለተኛም እንደዚህ ይሄንን የመሰለ ነው እና በ77 እኔ ሌላው ችግር የለብኝም። መጨረሻውን የረዳኝ ልብ ሙሉ ሊሆን የቻልኩ በምን መሰለህ? ድጓው ተጠናቆልኛል። እዚያ መጽሔተ ጥበቡ የሚያስፈልገው ዘመጽሔት የሚለውን ዘቃል የሚለውን ዘብርሃነ ዓለም የሚለውን ዘጌታዬ እንግዳ የሚለውን ሰፍሮልኛል። ከዚህ ድጓይ ላይ ሲያርሙ የኔታ ገብረ መስቀል አስቀምጠውልኛል። እርማቱ ካበቃ በኋላ ምን አሉ? የከፈልኳቸው 30 ብር ነው። 30 ብርም ቀላል ነገር አይደለም። ጋር ጊዜ ይህንን ያቀርቡና የፈለከውን ሰድ ይሄው የኔን ከፈለከኝ ነው ሰድ ያንተ ይኸውልህ አሉ ሲሉኝ አመንኩኝ። ደግሞ ኋላም ደግሞ ዘልቄበታለሁ። በፊት በሳቸው ድጓን የተማርኩኝ ኋላም ደግሞ በዚያም ካልሽበታለሁ ቀጽሌበታለሁ። ልበ ሙሉ ሆኜ ነው የማነበው። ንባብ ቢያነቡ እንደውም ቆዩ የቃሉን የመጽሔት የሚለው እንደዚያ ስልባቸው ሳነባቸው እነሱ ካላረሙት የዚያን ያለውን አዘምባቸዋለሁ። ቆዩ ይላል። ቶሎ ጉባኤው እንዲያበቃል ወደ ቅጸላ ካቸኮሉ እኔን እና ሐዋዝን መምህር ሐዋዝ ቅድስት ሥላሴ አሉ። በጣም እሳቸው ተማርናቸው። እነሱ እና አይመሮ ሶስታችን ውድድር ነበረን። እንደውም ጉባኤው ባለበት ሰዓት እኔ ተናግሬ ሰዋል። ይሄ እኮ የሚሰላለፍ ነገር ነው እና እንደውም ምን ይላሉ? እንደ ሐዋዝማ የተባረከ እንደዚህ እንደው አንደኛው እንደ ሐዋዝ ነው እንዲህ ብሎ ቢቀመጥ እኮ ተወዳዳሪ ነው ይላሉ። ሁለታችን ይላል። ያኛው በጣም እንትን ይላል። እኔም አንደኛ ቅርብ ስለሆነ ምን ስለሆነ እዚያ ብዬ እንደዚያ ነው። ልጅነት ጥሩ ነበር። ይሄንን የመሰለ ነው። የእንታ ጥበቡ ደግሞ አንድ ልሞት እዚያ አለኛል። አንድ ጊዜ ልጅ ትሞትባቸዋለች በአብይ ጾም። ልጅ ስትሞትባቸው እዚያ ቤተሰቡ ልጆቹ ባለቤታቸው ሌላ ሆኖ ያለቅሳሉ። ቤተክርስቲያን እዚያ ከእንትኑ አመጡና እዚያ ለቅሶ ላይ እንዳለ አድራሽ ሁላ ግልጥ ጥሩ ሆኖ እዚያ ተቀምጠን በቱን እያስተዛዘን እንዳለን አረ ቀባሪ ያጣል። በደርግ ጊዜ ነው። ቀባሪ ያጣል። እቺ ልጃችን የእግዚአብሔር ጥሪ ደርሷት ነው ሄደው እረፉ ብዬ ብላቸው ተው ብዬ ብላቸው አልተው ብለው ለምን ይለቀሳል አሉ። በልጃቸው እኮ ነው። ቆራ ሰው ናቸው። ለምን ይለቀሳል? ሌላ ቀባሪ ያጣል። በሰው ሀገር ዝም ብሎ ሞቶ ይቀራል። ይሄ ያስለቀሳል። ተው ይላሉ። እዚያ ወደ አንድ የተወሰነ ሰዓት ወየነ ተቀመጥን። ወደ 4 ሰዓት አካባቢ ሊሆን 3 ከኮላ አካባቢ ሲሆን ተነሱ ሂዱ አሉ። ሂዱ ግቡ አገልግሎት ጾመ ድጓ ቁመት አይደለም። ተነሱ ግቡ አገልግሎት። እኛ ፈራን። እምቢ እንዳለን እምቢ አንል። ጾመ ድጓ ቁመት ቆራጥ ናቸው። የኔታ ጥበቡ ስራ በጣም ለየት ያለ ነው። ሐቀኛ ናቸው። ሰው እንዲያከብራቸው አይወዱ። ጫማህን ልቀበል ከዘራህን ልቀበል ከዘራቸውን ይዘው ጫማቸውን ይዘው ነው የሚገቡ። እንዲህ የሚል የለም። ያላወቅታቸው ተቀበለ ብያለሁ እንዴ ነው ቆራናቸው። ደግሞም እንደዚያ ብለው የዓመት ቀለባቸውን በሂዳርና ሂዳር ቁስቋም ሂዳር 6 ጀምረው እስከ ጥር ድረስ ይሄዳሉ። ከገበያው ያኛው 6 ያኛው 6 ይገዛ እንደሆነ እሳቸው ዝቅ አድርገው 5 ይገዛሉ። ድርብ አድርገው ሰጥተው የኔታ ይሏቸዋል። አቤት ነገ ጤፉን ይዤ ልምጣ ቤት አሁን አህያ ሳያስጭኑ
የጫኝ ሳይፈልጉ ጠቅላላ እሳቸው ቤት ያችን የመንገዷን አስበውን እሳቸው በቴክኒክ የሚጠቀሙ እና ኩሩ ናቸው። ማህበሩ ሳይጎልባቸው ማህበሩ በገብርኤል ተክለ ሃይማኖት እመቤታችን እነዚህ ያደብሩ የሚሆን እንደ ህዝብ አብረው ማህበራቸውን ጠጥተው ቤታቸው ሙሉ አድርገው ነው የኖሩ። ቤታቸው እንደው ቀዝቀዝ ብትልም ለዚህ ኩሩ ናቸው። እሺ የንታ ጥበቡ እንደሚታወቀው በጣም ለተማሪዎቻቸው መካሪና አርአያ የሆነው አባት ናቸውና እስቲ ምን ሰዓት ነበር ተማሪዎቻቸው የሚመክሩት? አይ የሚመክሩ ያው መጽሔተ ጥበቡን ሄደን ስናበቃ ይመጡና የታያቸው ይነግራሉ። ደካማ ጎን ያለው አንተ ደካማ ጎን አለህ ታፍራለህ ይሉታል። እንደው ተሽተሻለውን አይወዱም። ቁጡም ናቸው። እንደዚያ ብለው ቁጡም ናቸው። ብዙ ጊዜ እንግዲህ አንዳንድ መርጌቶች ጋርም ያ በአዛዥነት በነበሩበት ሰዓትም ብዙዎች ነገሮች ነበሩ። እነዚያ ሁላ ባይነገሩም ጥሩ ነው። እሳቸው ግን ጸሐፍኩ ካሉ አይመለስኩም። ተናገርኩ አሉ እና ሰው እንዲያስቀይማቸው አይፈልጉም። አንዱ እዚያ ማህሌት ላይ ቆመን ወደፊት ገስግሶ እንዲወሳቸው እንደዚህ ላይ እኛ ግን አምደ ወርቅ ላይ ነው የምንቆመው። ቅድም እንደነገርኩ ወደፊት ሲገሰግስ እንደ ፈረስ ታጓምራ ለሳለ ተመለሰ። እዚህ መቱን ያዘባሉት አንደኛው አሳፈሩት። ያዩ ሰበሩ ኃይሉ ደግሞ አንደኛው ደግሞ መምተኛ ነው። እጅና እግሩ አካሉ ላይ የተወሰነ ነገር አለበት። መምተኛ ነው። በዚያ በጎን ሲቆም የነበረው ምን መጥቶ ይቆማል። እኛን ቀድሞ እኛ ሳንገባ እኛ መቋሚያ ላይ ከዚህ አምደ ወርቁ ላይ ልክ እኔ መቋሚያ አካባቢ ነው የቆመው። እኛ ደግሞ እሱ ጋር ደግሞ ቆም ልጅነት አስቸጋሪ ነው ብለን ወደ እንደዚህ ስንል ሰው አቅሙን አያውቅ። አሁን አንተ ምን አቅም ነው እዚህ የቆምክ? እና በጣም ኃይለኛ ሰው ናቸው፣ ግን ቆራጥም ናቸው። ምክር በዚያ መጽሔተ ጥበቡን ካርን በኋላ ከተቀጸለ በኋላ ለጥያቄ ሲመጡ ነው ሊያስረዱ ሲመጡ ዜማውን አመል ሊያስረዱ ሲመጡ አንዳንዱ አፍራሹ እንደዚህ እዚህ ላይ የኔታ አፍራሽ ይላል። እኔ ብታፈርስ ምን ቸገረኝ ይላሉ። የድሮ ሰዎች የድጓ መምህራኖች ለቅስና ደንታ አይበላቸውም። ከተወሰነ ሰዓት ነው ወዲህ ቅስና እንደሚዛረግ ይሆን እንደው ማለት እኛ አካባቢ ራሱ ራሴን ማግነን ሳይሆን የመርጌታ የድጓ መርጌታ መጀመሪያ ቄስ ነኝ ማለት እችላለሁ። 81 አካባቢ ነው መሰለኝ ያመጣሁኝ አቡነ ኤልሳ ነው ቅስና ያመጣሁኝ። ደሳቸውም ደግሞ እንደዚሁ ደግሞ ቃለ እግዚአብሔር የድጓ መምህርና መዝሙር መዘመር አለበት ተብዬ ታዝዤ አዝሜያለሁ። ላዚመው ሃሌሉያ ለወልድ ሃሌሉያ ወለመንፈስ ቅዱስ አንሰ አፍቀርኩ ጵጵስናከ ወሲመተ እዴከ ትክበን ነፍስየ በቅድሜከ ባርከኒ አባ ኤልሳዕ እንሳዕ በረከተከ አልኩላቸው። እዚያ በኋላ ደግሞ በመቀጠል ሁለተኛ ምስበል ዓለም አለ። ናሁ ብእሲ ጻድቅ ወየር
በጸጋ እግዚአብሔር ከመ ኢዮብ በትዕግሥቱ ወከመ ኖኅ በየውሃቱ ናሁ ብእሲ ጻድቅ ወየር ፍጹም በጸጋ እግዚአብሔር ከመ ኢዮብ በትዕግሥቱ ወከመ ኖኅ በየውሃቱ ወከመ ኤልሳዕ አስተማሰለ ሕይወቱ። ቤሎ ኤልሳዕም ብዬ ዝሉን መጀመሪያንም እንዲያልኩላቸው አሰር ቤሎ ኤልሳዕ ስለሆነው አቡነ ኤልያስ ናቸው። አይ እንደዚህ ነው። ይህንን በሰላልኩላቸው። እሺ እንታ እንደሚታወቀው ብዙ ጊዜ በገጠር የተለመደው ቤተሰብ ነው ለትዳር የሚያጭው ልጅን ሲያማክሩና እርስዎ ሲታጭሎት ፈቃደኛ ነበሩ ወይ? እስቲ የትዳሩ ሁኔታው ምን ይመስል ነበር? የሰርጎትን ነገር የተወሰነውን ነግረውናል፣ ግን ፈቃደኛ ነበሩ ወይ የሚለውን እስቲ አውራ። አሁን ፈቃደኛ ነኝ። ምክንያቱም አባቴ በጣም ስለሚወዱኝ መርጌታ ይላሉ። አቤት ይትባረክ። አቤት አንደኛ የድጓ መምህር ሆነህም ብትሆንም ትምህርት ተምረህ መጨረሻው ትልቁ ነገር ስልጣን ከነው ልጅነት እስከ እውቀት ድንግልናህን ጠብቀህ ስልጣን ካላስክ መስቀሉ ይዘህ ካላየውህ ስልጣን ካልተጨመረበት ልጅ አይደለህም ብሎ መጀመሪያ ደርታ ሰጥተውኛል፣ ልጠነቀቅ አድርገውኛል። ኋላም ደግሞ ለአንተ ትምህርትን ተማር እንጂ ከፈለገው ቦታ ላይ አዲስ አበባ የምናውቃቸው ሰዎች ብዙዎች የሚፈልጉ ሰዎች አሉ። አዲስ አበባ ትልከኝ አዲስ አበባ ሄጄ አጭልሃለሁ። እዚህም ካለ የከሌ ልጅ ያልከኝን ነው በአንተ ፈቃድ ነው አንተ ወደድከው ነው ማድረግ አለ እና ይህን ሲሉኝ እኔም ደግሞ የእህል ውሃ ጉዳይ ሆኖ እዚያ 2 ዘመን ከተማርኩበት ሁኔታ ኃይል መላከ ፀሐይ ኃይሉ መሸሻ ይባሉ ነበረኝ። እሳቸው የእህት ልጅ ናቸው። የዙር ቄስ ይግዛው ፍስሐ ይባላሉ። እሳቸው በጣም በሁሉም ታዋቂ ነው። ሰውየው ሀብትም አላቸው ሁሉም ነገር። በቅሏ ብቻ ስመጥር ናት። ሰውየውን ሳቸው በጣም ደስ ይለኛል። ደስ ስላለኝ የሆነ ጥቆማ ተካሄደ። ሌሎች ሰዎች ናቸው እንዲሁም ለአባቴ እንግዲህ ለይትባረክ ሀላጭ ዕለት የሱ ልጅ ማጨት አለ ብለው ጥቆማ ጠቁመዋል። እኔም ደግሞ ሰውየው ደስ ይሉኛል በጣም በሁሉም የተሟላ ስለሆነ ደስ አባትንም ሆነ እናትንም ሆነ አይተህ ልጅሱን አግባ የሚባለው ነገር አይደለ? አሁን ከዚህ የበለጠ ደስ ይላል። ተመሳሳይ ጋብቻ ነው በሁሉም ሆነ። ያ ስለሆነ ለአባቴ ጥቆማ ደርሰው መርጌታ አሉኛ ቤት የቄስ ይግዛውን ልጅ ንጭልህ እያሉ ነው። ነከሌ ፈቃደኛ ነህ አሉኝ። ነው አሁን እሺ አልኩኝና ወዲያው እስኪ ነገ ነግረውታለሁ አልኩ። ዝም አልኩኝ። ያው ነጋቴው ዛሬ ብለኸኛል ንገረኝ አሉኝ። እሺ ይሁን ጥሩ ነው እንግዲህ ከሌላው ከሁሉም የተሻሉ ናቸው። ቄሱ ልጅ ይሻለኛል ልጅ ነበረች ገና የ11 ዓመት ነው 10 ዓመት እዚያ ቤተልሔም ወልጄ እንደዚያ ብሎ ብዙ ነገር ያሳደጉት ነገር ጥሩ ነው። ለቁም ነገር ደረሰችልኝ። ለቁም ነገር ደረሰች። እውነትም ቅድም እንደተናገርኩት ሰውየው ጥሩ ስመጥር ናቸው፣ ያላቸው ናቸው። እንደውም በሁሉም ነገር የሚያኮሩ ናቸው። ጥሩ ጋብቻ ነው የተጋባሁኝ። ዛሬም ደስተኛ ነኝ። ልጆችም ሁለት ወንዶች ልጆች አሉኝ። እሺ እንታ የተዳሩትን የጋብቻውን ነገር ነግረውናል። ፈቃደኛ ሆነው እንደተዳሩ ነግረውናል። አሁን በመቀጠል የምንሄደው የእንታ ጥበቡ መርቀው ነው ከቤተልሔም እንደወጡት የነገሩንና እስቲ ከቤተልሔም ከወጡ በኋላ ወዴት ሄዱ? ወደ ወንበር ህይወቶት እንሄድ። 78 መጨረሻ ላይ ሐምሌ 5 ቀን የወጣሁኝ
ያው ተመልሼ ከቦታው እዚያ ወደ ደብሬ ነው የገባሁኝ። ለደብሩን የተወሰነ መርጌታና መርጌታ የለም ነበር። አንዳንድ ጊዜያዊ ነበር አገልጋይ ነበሩ። ያው ደብሬ የገባሁኝ ጥጥራ ቅዱስ ሚካኤል የምስክር ወረቀት ልጓስ መሰከርኩበት ተነበበ። እዚያ በኋላ ህዝቡ አጨበጨበ፣ ደስ አለ። ቤትም ከመጀመሪያው ቤትም ጓሮም ሁሉም የተሟላ ቤት ስላለኝ አባቴ ሰርተውት ወደ እነሱ በአምራች ወደዚያ ብለው ተወሰነ ቦታ ሌላ ቦታ ነው ያሉት። በፊት የተሰራ ወደ 60 ቆርቆሮ ቤት ምድር ቤት ነው አሉ። እኔ ከላይኛው ሆንኩኝ፣ ተማሪዎችን ከስረኛው ከምድር ቤቱ አደረኩኝ። እውነትም ሁሉም ችግር የለም። በዚያ በተሟላ በደብሬ ሳገለግል ነው። በኋላ ወደ ጉባኤ ቀጠልኩኝ። ጅላ ደብር አላልኩኝ። ምን ያህል ጊዜ አስተማሩ እዛ በተወለዱበት? ያው እዚያ አስተማርኩኝ ወደ 11 ዓመት ነው። 78 ጀምሮ እስከ 90 ዓመተ ምህረት ድረስ ወደ 11 ዓመት እዛ አስተማሩ ማለት ነው። ወደ 11 አስተማሩ። ምን ያህል ተማሪ ነበር? ብዙ ተማሪው የቁጥሩም የንባቡም የምንም ስለሆነ ጾም ድጓ ወደ 4 ወደ 5 ያህል ይሆናል። ድጓም የጀመሩ ነበሩ። እዚያ ናቸው። ብዙ እስከ 25 ይሆናል ተማሪ ብዙ ነበር። በምን ምክንያት ነውና በ90 ዓመተ ምህረት ላይ ይህንን ጉባኤ ሊተውት የቻሉበት ምክንያት ምንድን ነው? ያው አዲስ አበባ ብዬ መጣሁኝ። ሊቃውንቶች ወደዚህ ሲመጡ የሊቃውንት ሀገር ይሄ ይሻላል በማለት ነው እዚህ የመጣሁኝ። አዲስ አበባ ብዬ መጣሁኝ። አዲስ አበባ ስመጣ ለጊዜው ከኔታ ካሴ አንድ አጎትም ወደ ኮልፌ ነበሩኝ። ከዚያ የተወሰነ ወዲያው መስከረም 5 ቀን ገብቼ መስከረም 12 እዚያ ወይበላ ማርያም አካባቢ እዚያ ሄጄ ሳገለግል አደርኩኝ። እነትም እዚያ ደብሩ የድጓ መምህር በጀት አስቀምጠናልና እስከ ጥቅምት እስከ ሄዳር ሚካኤል ድረስ ቆዩ፣ በጀት አለን አስተካክለን ቆጥረውታል፣ እዚሁ ቆዩ ብለው ነበር። እዚያ ወይበላ ሲሉኝ ለአጋጣሚ ከናዝሬት ምስራቅ እግዚአብሔር አብ ይባላል የደብሩ አስተዳደር ከጎንደር ወደዚያ ደህና የመጣ የድጓ መምህር እንፈልጋለን ብለው አንድ አስተዳደሩ መጥተው ልከዋቸው ልደታ የድጓ መምህር እንፈልጋለን ብለው ሰው ተገናኝተው ተጠያየቁ። ሲጠየቁ ለትናንትና ጋይንት የመጣ አለ እሱን ላገናኘሁት ብሎ አገናኘን። ሲያገናኙን እውነትም እዚያ ትራንስፖርት ከፍለው ወዲያ ወሰዱኝ። እዚያ ከወሰዱ በኋላ 1 ወር 2 ወር እንዳገለገልኩኝ ብፁዕ አባታችን አቡነ ጎርጎርዮስ የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ በአገልግሎት ላይ ያዩኝና እዚያ በኋላ እንደውም የጋን ጊዜ አርያም ሁላ ተቆሞ ነበረኝ። ቀሲስ ቀለመወርቅ የሚባሉ አንድ ትልቅ አባት ነበሩ ሞተው ቅድስት ማርያም ላይ አርያሙን ምኑን በቃለ እግዚአብሔር አገልግሎት ሲያዩ ደስ አላቸውና የት ነው ያሉ አሉኝ። አይ እንደዚህ አድርገው መተውኝ እየስላቸው አይ የኔ ቦታ የምሰጠዎት ነገ ልጅ ልካለሁ ልትመጡ ሀገረ ስብከት ነው አሉኝ። እዛው ላይ እሺ አልኩኝ። ነጋቴው ዲያቆን ተላከና ብፁዕ አባታችን ይፈልጎታል ተባልኩኝ። አልኩኝ እዚያ ሚካኤል በጣም ሁሉም ነገር ሁሉም በላይ ስለሆንኩኝ የሚካኤል ነገር ፍቅር እንዲያው ቦታው ብቻ ነው ሲጠራ ደስ ይለኛል። እዚያ ወዲህ ስል አሁን ቦኩ ሚካኤል ነው የሚያገለግሉት እንደናንተ ያለ ሌላ ሰው ቢመጣ የተማረ ሰው ወዳለ ደስ ይለኛል ደስ ብሎኛልና እዚያ ሄዶ ማገልገል አለበት ወዲያ ነው የመደብኩት ብለው አሉኝ። እዚያ አሽጋገሩኝ ደስ አለኝ። እንደውም የጋን ጊዜ 50 ብር ቅናሽ አለው ወደ ቦኩ ሚካኤል ስሄድ ደብሩ እዚያ ስገባ 50 ብር ቅናሽ አለው ከዚያኛው ተቀንሶብኝ ደስ ነው ያለኝ። እንደውም ተቀንሶብኝ አልኩ። ሚካኤል አልጎደለችም ቦታ ስም ያልተሰማሁትም ሀዘን ራሱ አልተሰማሁትም። በጣም ደስ ያለኝ ሚካኤል በመግባቴ ነው። ታቦቱ መጀመሪያ ያደረጉበት የስዕለተ ልጅ ስለሆንኩኝ ደብሬም ሆነ ከዚያ በኋላ በስርዓት ነው በጸባይም ሆነ በምንም ሆነ ለብፁዕ አባታችን ታዛዥ ነን። አባታችን ደግሞ ብፁዕ አባታችን ምስራቅ ሸዋ ሀገረ ስብከት በጣም በተለይ ክብር ይሰጡኛል። አንድ ጊዜ ሊቀ ብዙኃን የኋላ ሊቀ ምሁራን የንታ ሙሉን በሞቱ ጊዜ ይሄ ሊቀ ምሁራን የተባረክ ጓደኛችን ናቸው። እሳቸው ጊዜ በዛን ጊዜ ለድጓ ምስክር የሚሆን ተብሎ በየሀገረ ስብከቱ በየሊቀ ጳጳሳቶች ሁላ አዲስ አበባ ስብሰባ ነበር። በዚያ ሁላ እንደው ለዚያ ለጉባኤው ተሳታፊ አድርገው ብፁዕ አባታችን ከምስራቅ ሸዋ እኔን ነው የላኩ። እዚህ ምስራቅ ሸዋ ተወካይ ሆኜ መጥቻለሁ። ብዙ ነገር አለው ጋይንት ብቻ ለቃለ እግዚአብሔር ለየት ያላለሁ ስለ ጋይንት ታሪክ ነው ደግሞ የምነግርህ። እዚያ የተነሳ ከዚያ ያለሁኝ እስካሁን እንግዲህ ወደ
29 ወደ 28 ዓመት ወደ 29 ዓመት አገልግያለሁ። እዚያው አንድ ደብር ብቻ። እንደ ሌሎቹ ይሄ ነው አነሰ በዛ አላልኩኝም። የሚካኤል ፍቅር ስላለ እዚህ ያለው እያገለገልኩ እስካሁን ድረስ እና የጋይንት ታሪክ በጣም ለየት ያለ ነው። አባቶቻችን አንድ ጊዜ 84 አካባቢ ብፁዕ ቅዱስ ፓትርያርክ አቡነ ጳውሎስ መጥተው ነበር ለጉብኝት። በስንት 84 አካባቢ ሆን እንግዲህ ዓመተ ምሕረቱ ሊዘርጋ ይችላል። አቡነ ጳውሎስ ጋይንት መጥተው ነበር። ሲመጡ የጋይንት ህዝብ መጀመሪያ መቀበያው ቃል እዚያ ጋር ነው። አባቶች አየው እዚያ ዛን ጊዜ ጋይንት ላይ ስብሰባ ተጠራ። እሳቸው ለመቀበል ስንጠራ ከአባቶች ጋር በእድሜ ልጅ ልሁን እንጂ አንደኛው እኔ ነኝ። ወረብም አብረን አቅርበናል። ከበሮ ምቱ ደግሞ የጋይንትና የዙራምባ ራሱ የዙራምባ የጉና ራሱን የቻለ ነው። በእኛ በጋይንት እንዲያውም ከስመላለም በኋላ መረግድ የመልክ ወረብ አይባልም። የመልክ በመረግድም ከበሮ የማይመታም በየምድር አጠቃላይ ምንድነው የሚሆነው? ክብረ በዓል ድሮ ዳን ሚካኤል ከሆነ ይወጣል። መድረኩ ላይ ዘስኩስተ ሚካኤል ሊቀ መላእክት መርቶ ቃኝቶ ተዘሞ መጨረሻ ወረብ ምን መሆን አለበት ነው? ሚካኤል መልአከክሙ ይሳለኩም በእንተ ምሕረት የሚባለው እንደዚያ ነው። አሁን ከበሮዎችም ተለይቶ መምሬ ከሌ ተብሎ ተለይተው ተመረጡ። እኛም ተጠራን። እሳቸው ሲመጡ ያቀረበውን መዝሙር ለማለለት ጋይንት ላይ ያለውን እፎ ታነክር ቤተ ክርስቲያን ረያ ዘገብረ እግዚአብሔር እፎ ታነክር ቤተ ክርስቲያን ረያ ዘገብረ እግዚአብሔር ርእሰት እምዮ ጳውሎስ ሊቀ ጳጳሳት ወፓትርያርክ መክበበ ኩሎሙ ቅዱሳን ሊቃውንቶች ጋይንቶች ያቀረቡት። እሺ እንታ አሁን የምናነሳው ወደ ቀጣዩ ጥያቄ እንሂድና መቼስ በቤተክርስቲያናችን ሁሉንም ጉባኤ በአንድ አጠቃሎ ያዙ የሚባለው ትምህርት ድጓ ነው። ከብሉይም ከሐዲሱም ከሊቃውንቱም ከሁሉንም ጠቅልሎ የያዘው ድጓ ነው የሚባለው እና ድግ ማለት ራሱ ትጥቅ ነው። የቤተክርስቲያን ትጥቅ ነው። ሰፊ ትምህርት ነው። በአሁኑ ሰዓት ግን ብዙም ድጓ የሚማረውና የሚፈልገው ሰው የለም። ወይ አቋቋም ነው ወይ ቅዳሴ ወደ ምናምን ነው እንጂ ድጓን ብዙም ሰው እየተማረው ሙያውም እየቀነሰ እየመጣ ነውና እስቲ እርሶ ደግሞ በጣም ብዙ ደክመውበታል፣ ብዙ ለፍተውበታልና እስቲ ምን ይሉናል በዚህ ዙሪያ ድጓ በመማር ነው? አይ ትክክል ነው። እርግጥ ከድጓ የበለጠ የለም። ለስብከቱም ሆነ ለምስጋናውም ሆነ ቤተክርስቲያናችን እንደ ድጓ አድርጎ ቅዱስ ያሬድ
ያስቀመጠው ሁሉ ነገር አሁን እንደተናገርኩ ብሉያቱን አዲሳቱን ነው። ከሱ ይወጣ የለም ቃላት የለም። ለኛ ይመጣልንም እንጂ ሁሉን አጠቃሎ ተናግሮታል፣ ደርሶታል። እርግጥ አሁንም እንደ ጊዜው በይበልጥ ወደ አቋቋሙ ነው ሁሉም ይሄድ። ድሮ እኮ አባቶቻችን አንድ ቃለ እግዚአብሔር ክርክር ሲገጥሙ ከተጠያቂዎቹ እንደነ እንታ ኃይሌ እንደነ የንታ ዘውዴ ያሉት አባቶቻችን ጋር እንትላሉ ሰዎች ስራ ብለው ሄደው ጠይቀው ነው የሚረዱ ነበር። ቃለ እግዚአብሔር በጣም ያላቸው ፍቅር አርያሙ ሁሉ የዳር ሚካኤል የተሳስፋታ የነ ሂዳ ጽዮን አካባቢ የድጓ መምህራኖች አባቶች ነበሩ። አሁኑ ሁሉም ያደላበት ወደ እንትን ነው፣ ወደ አቋቋም ነው። አቋቋም በጣም ጠቅላላውን እንግዲህ አገልግሎቱ ጥሩ ነው፣ ጣዕመ ዜማው ጥሩ ነው፣ ምስጋናውም ደስ ይላል። ግን ዜማው እየጠፋ መሰለኛውን ሳስበው ቢመልሱም የሚመለስ የለም፣ የሚጠይቅም የለም። ያልተማሩት ብሎ ማቃኘት ብዙ ችግር አለ። ቢናገሩትም አስቸጋሪ ነው እና ግን ከፊተኛው አሁኑ ጥሩ ነው። ቤተልሔም እንደምናየው ከሆነ ሚዲያውም ሆነ ምንም ሆነ አልጠፋም። ሊቃውንት ሁሉን ነገር እንዲያውም ሸምድደው ጠቅላላ ብዙዎቹ ትምህርቱ አቋቋሙንም ድጓውንም በአንድ እየሰበሰቡት ነው። በእኛ ጊዜ ግን አሁን ዝማሬ መዋሥዕት እኔ ላልጨምርበት የቻልኩት ምክንያቱም አባቴ ዙራ አባ ሄደህ ዝማሬ መዋሥዕት ሳስመሰክር ታወጣህ እንዲያ ብለው ተቆጥተውኝ ነበር። ደግሞ አንዳንድ ጊዜ ደግሞ አባቶቻችን ይላሉ ዝማሬ መዋሥዕት ዝማሬ ራሱ ለዜማ ያጠፋል ይላሉ። ወሰን እንትን ይላል። ቅዳሴና ዝማሬ ወዝ ይቀላቅላል ያጠፋል እያሉ እና እንደዚያ በዚያ የተነሳ ነው እውቀቱን አሁን ያው እርግጥ ጉባኤ ዘርግቶ የሚያስተምር አይገኝም እንጂ ተጠያቂነቱም ሊቸግር ይችላል መሰል እንጂ ተማሪው እንዲያውም መድሩ አሁን እየበለጠ ነው። ጉባኤው በጣም እየተስፋፋ ነው። ሁሉም ጠቅላላ በዚህ ያለው ህዝብ በየምድር ያለው አጠቃላይ ቤተልሔምም ፊቱ በጣም ፍርድ ሆኖ ነው የሚታየው የድጓ አድራሹ እና በጣም ጥሩ ነው፣ ደስ ይላል። የአሁኑ ዘመኑ ትውልዱ ሰዓት ነው ይይዛል። በጣም የነገሩትን ሰሚ ነው፣ ሁለቱንም ያደርጋል እና ጥሩ ነው። አልቀዘቀዘም ማለት ነው። በእናንተ ጊዜ መንግስት ነበሩ መምህራን፣ እንደው በቃ ተሰሚነታቸው ክብራቸው ተናግረው በማህበረሰቡ ዘንድ የሚፈሩት እነሱ ናቸው። በሊቃውንቱ ዘንድ በሁሉም ነገር ፊት መሪ እነሱ ነበሩና አሁን ትንሽ ቀዝቀዝ ብሏልና የሚያስተምርም እንደ ድሮ የለም እና እቺን እስቲ ለመምህራን የሚያስተላልፉት መልእክት ካለ ድልስ መምህራን ማስተላልፈው ግጥ የድሮ ክብርና የአሁኑ ክብር የተለያየ ነው። ድጓም ሊቀርበት የቻለው የሰሞነኛውም የቄሱም የቢሮ ቤት ሰራተኛውም እንዲያውም ከሊቃውንቶች ድጓ መምህራኖች በላይ ነው ክፍያው የሚከፈላቸው። ምን አለፋኝ ህልፋትና ከጩኸት አረ እንዲያውም አለመታደል ነው። ብዙዎቹ እንዲያው ጩኸት እያሉ እየሰለቹ ቤተክርስቲያን አገልግሎቱን እንደ ጩኸት ይሉታል። ጩኸት እኮ አይደለም፣ ምስጋና ነው። ላወቀው ምስጋና ነው። ከማህሌት አገልግሎት የበለጠ የለም። ብዙ ወደዚያ ነው ቢማረው ቢያውቀውም ወደ ቢሮ ቤት ወደዚያ እንዲያው ጥምጥም ነው አውልቆ መሄድ ነው ያለበት። አሁን እኛ እንደኔ የምመክረው እውቀት ነው የማይገኘው። አብሶም የቅዱስ ያሬድን ድርሰት ድጓ መማር ትልቅ ነገር ነው። ከሱ የበለጠ የለም። ሁሉም ነገር ለማወቅ ሁሉም ነገር የእግዚአብሔርን ቤተ እግዚአብሔር ለማገልገል ድጓን ተምሮ ማስተማር ትልቅ ጸጋ ነገር ነው። ቦታ ከአጋጣሚ ቦታ ካላቸው ማስተማሩ ወሳኝ ነው። ማስተማርን የመሰለ ነገር የለም። እኛም ቀብረው ነው ያለ ያችን 10 ዓመት እንዲሁ አስተማርኳት ምንም ሆነ ይነስም የምዛም ያስተማርኩት እግዚአብሔር በዚህ ይቅር ካልሆነ በስተቀር ብዙ ወርቃችን አስቀምጠው ድብቅ ነው ያለን እና መማሩ ጥሩ ነው፣ ወሳኝ ነው። ምክንያቱም ድሮ ምስባክ እንኳን ራሱ ተጠይቆ ነው የሚጠየቀው። ማን ልበለው ነው ዲያቆኑ ጠይቆ። አባቶቻችን ደግሞ ነክ ፈልገው ነው የሚያዙት። አሁን ትናንትና ሚካኤል አባቶቻችን የሚያሰብኩት የማህሌት ሶበትሬ ወሙ ለጠይባኒ መውቶ ከማሁታ ጎሎ አብዳላል ወሙል ብሎ ነው ምስባክ የሚያሰብኩ። ግን ዲያቆን መጥቶ ዝም ብሎ የታየን መልአክ ያወራሉ ብሎ ነው የሰበከው። ያ ምስጢር አለው። ሰናክሬም ምስጢር አለው ራሱ የቻለ አሁን ታሪኩን ባልናገረው በማንም ቦታ በማንም ደብረ ተብሎ አይታወቅም፣ አልሰማሁትም። ከሌላ ቦታ ላይ ከኛ ደብረ ራሱ አሁን ይሄዳል ሚካኤል ዘነጽሖ ለፈርዖን ወለኃይሉ ሰባይር ኤርትራ እስመ ለዓለም ምሕረቱ አውጽኦሙ ለሕዝቡ ተገራም ብሎ ነው የሚሰብከው። አየሁን እኮ ይህንን የመሰለ ነው። አሁን ግን
እነሱም ደግሞ የድጓ መምህራኖች ሳይጠየቁ ሁሉም ነገር ቅዳሴ ልንገባ ነው ተብሎ ተጠይቆ ነው። አለቃው የድጓው መምህር ነው የቦታው ሁሉ ነገር። አሁን ግን የድጓ መምህር መባል ሌላ ነገር ነው። ትርጓሜ የሚሰጠው ዝም ብሎ የሰጡትን መቀበል እና ማገልግሎት ነው። እንደኔ ከሆነ ከበሮና ድምፅ ማጉሊያ ከሰማሁ ቤተክርስቲያን እሰግዳለሁ እንጂ አቡነ ዘበሰማያት አይደገመኝም። ይገርማል። በተፈጥሮ እግዚአብሔር የሰጠኝ ጸጋ ስለሆነ መሰል ቤተክርስቲያን ከገባሁ ከበሮ ከተጀመረ ከበሮ ከሰማሁ አቡነ ዘበሰማያት እንዲያው ብደግም እዚያ በላይ የለም። ወደ ማይደስ መሄድ ነው አገልግሎት። አንድ ጊዜ ጋንጋ ገብርኤል አባ ኃይለ ማርያም የሚባሉ ነበሩ። ደብረ ታቦር ስራ አስኪያጅ ነበሩ። እዚህም ነበሩ። አሁን እንኳን ውጭ ነው መሰል ያሉት አላውቅም እንጃ። ጋንጋ ገብርኤል የሚባል እነ መርጌታ ይባቤ ሀገር ስብሰባ እንደዋል መሄድ አለባቸው። ነገ ጥቡ ልቡን መዝመም አለባችሁ ገብርኤል እዚያ ላይ መዝሙር እሱን ነው እንድትሉ ብለው ጠርተውን ጓደኞች ጋር አብረን እዚያ ሄድን። እዚያ ቃል እግዚአብሔር ፍቅራቸው ጥቡ ልቡን እየጸፋ እነሱ አሐዱ አብ ቅዱስ ሳይሉ ገብተው ቅዳሴ ገብተዋል። ግን ተመስጧቸው ጥቡ ልቡ ብለን ጀምረን እስከምንፈጽም ድረስ ጠብቀው ነው እኛ በኋላ ሊበሰረገላ ኤልያስ እያንበረከ ከተባለ በኋላ አሐዱ አብ ቅዱስ ያሉ። ዛሬ ለኪዳኑም ያመቱን ቃለ እግዚአብሔር ይመጣና ሰሞነኛው ወይም አጋባሪው እንደዚያ አጋባሪው እንኳን እዚያ ነው እግዚኦ ይሉና ወደ ኪዳኑ ወደዚያ ነው የሚቸኩሉ። ቃለ እግዚአብሔርም የሚያሰልም የለም። ቃለ እግዚአብሔርም ሰውም ጨዋታ እየተባለ እኔ አሁን ራሴ ፈጣሪን የማመሰግነው የመጀመሪያው ይሄ ሊቀ ጠበብት ካሴ አስተማሩኝ። ቅዳሴ ሳናስቀድስ በመቋሚያ ራሳችን የሚሰጡን የነበረው ቅዳሴ ሳናስቀድስ ወዲያና ወዲህ የለም። መዝሙር ሳናጠና ቅዳሴ ሳናስቀድስ መቅረት የለም። አቋቋም ቤት በነበርንበትም እንደዚያው ከደጋግ አባቶች ጋር ስላደኩኝ ዛሬ ከቤተ ማህሌት ከተጀመረ ጀመርኩኝ። ለምን 4 ሰዓት አይሆንም ሳይከናወን አልወጣም አልንቀሳቀስም። የድሮ ጸጋ ነው። ግን አባቶቻችን ያሉት እየደከሙ ነው። ድካም ጎን ነው የሚያሳዩ እና ለሁለት ቃለ እግዚአብሔር የእግዚአብሔር ምስጋና ነው። በጉባኤ ቤትም ያሉት ጠንክረው ቢያስተምሩ እንዲያውም ጠቅላይ ቤተ ክህነቱ ሁላ ሁሉም እናንተ ጀምሮ በሚዲያ ብታስተላልፉና መምህራኖች ብዙ ነገር እርዳታ ቢደረግላቸው የደለዋት ወለደት ቀን ነው። አባቶቻችን ብዙዎች ዝም ብለው በጩኸት ብቻ ይሞታሉ፣ ጊዜውን ያሳልፈው። አሁን ማመን እና ማስተማር ደግ ነው። ይጠንክሩ፣ ያስተምሩ። በአገልግሎት ላይ ደግሞ ያሉ ደግሞ በማህሌት ላይ የሚባለውን ቃለ እግዚአብሔር ጠንክረና አገልግል ነው የማስተላልፈው። እሺ እንታ ጥሩ መልእክት አስተላልፈውልናል። አንድ የመጨረሻ ጥያቄ ያለን ወደዛ ከመሄዳችን በፊት ግን የመጡትም ከናዝሬት ስለሆነ እስቲ ናዝሬትን ምትነካ አንድ ቃለ እግዚአብሔር ያዜሙልን። በመጨረሻ ይዘማሉ ቆመው። አሁን ዜማውን ያዜሙልንና የመጨረሻ ጥያቄውን አንስተን መጨረሻ በዝማሜ እንለያያለን። ለናዝሬትማ ዜማለሁ እንጂ ሃሌሉያ ሃሌሉያ በናዝሬት ዘገሊላ መልአክ ለማርያም ተፈስሒ ይቤላ ደንገጸ ወፈርሃ ይደጋለ ዘፈቀደ ለድንግልና ዮሴፍ ሰገደ ናዝሬት እምገሊላ ተነሳ ጸደ ወበጸጋ ትትያል ፈድፋድ። እሺ እንታ ቃልዎት ያሰማልን። እንደ መጨረሻ ማመስገን የሚፈልጉት ሰው ካለ ሚዲያ ነው ብዙ ሰው ያዋልና ሰላምታዎትንም ማስተላለፍ የሚፈልጉት ካለ እኔ እናድርግና ፕሮግራማችንን እንጨርስ። በቅድሚያ ለብፁዕ አባታችን ለምስራቅ ሸዋ ሀገረ ስብከት ለምወዳቸው አባቴ ለክቡር አባቴ ለሊቀ ጳጳስ ለአባታችን ለአቡነ ጎርጎርዮስ የምስራቅ ሸዋ ሀገረ ስብከት ቡራኪያቸው እንዲደርሰኝ ለሳቸው። እዚያ በተረፈ በዚህም በአዲስ አበባም አሉ እና ሊቀ ጠበብት ተፈሪ አሰፋ ዮሴፍ ነው የሚያገለግሉት።
በሁለተኛም ደግሞ እነ መርጌታ ዜና በአቋቋም ቤት አብረን በሁሉም የምወደው ወንድሜ ነው። እነሱን የመሰሉ በኮተቤ ገብርኤል እነ መላከ ሰላም ቀሲስ ተገኘ መንግስቱ። እሺ ማመስገን የሚፈልጉት ሰላም ማለት የሚፈልጉትንም እነዚህ ነው። ሰላም የምለው እንግዲህ እነሱን ነው። በቅድሚያ ደግሞ አንደኛ የምወደው ልጄ ለላይከ ወንጌል ቤተ ማርያም ይትባረክ ሰላም የምለው። ሁለተኛም የት በውጭ ሀገር ነው ያለው? እዚሁ ነው ያለው ወይስ? እዚህ ነው። ደብረ አሚን ተክለ ሃይማኖት የስብከተ ወንጌል ኃላፊ ነው። ለላይከ ወንጌል ቤተ ማርያም ይትባረክ። ሁለተኛም ደግሞ ለመወዳት ለማከብራት ለወይዘሮ ሂሩት ይግዛው ለባለቤቴ። ሶስተኛም ለመወዳት ለቤተልሔም ይትባረክ ልጄ ናት። ለዲያቆን ልብሰ ወርቅ ይትባረክ ልጄ ነው። ለነሱ ነው። እሺ እንታ እናመሰግናለን። በእውነት ከአዳማ ድረስ ስራዎትን ጥለው ጊዜዎትን አጣበው ይህን የመሰለ ቃለ መጠይቅ እንድናደርግሎት ፈቃደኛ ሆነው ከዛ ድረስ መጥተው ይህን የመሰለ ቃለ መጠይቅ እንድናደርግሎት ፈቃደኛ ስለሆኑ ከልብ እናመሰግናለን። ውድ ተመልካቾቻችን የዛሬ ፕሮግራማችን ይህን ይመስል ነበር። እንደ መለያ እንደ መጨረሻ እንዲሆን ጠቆማ እንዲዘምሩልናል። እስከ ሳምንት ድረስ በሌላ እንግዳ እስክንገናኝ ድረስ በያላችሁበት ቸር ቆዩልን። እሳት
እንጠቆመ ልሳን